ማስረጃ እና ያላ ኪታብ የመላእክት ኪታብና ያላ ኪታብ እንደሚለያይ ማስረጃ አምጣና በቃ አሁን ስማኝ። ይኸው ክፈት መረጃ። እሺ ጅብሪልም ኪታብ እንዳለው አናውቅም ነበር። ጅብሪልም ለራሱ ለካ ይጽፋል የተለየ ከአላህ ማለት ነው። ከአላህ የተለያየ መጽሐፍ አላቸው መላእክቶች። እነሱ አላህ ነው የነገራቸውን ነው የሚጽፉት። እሱን ሐዲስ አውጥቼ አሳያቸዋለሁ ደግሞ። ኦኬ ማህፀን ውስጥ ይመድባቸውና አረስሙ ክፈት መሐመድ መጀመሪያ ስማኝ። ቀደም ይቀየራል እያልከኝ ነው። ውሳኔ ይቀየራል ወይ እያልከኝ ነው? ኖ ሽፍት አታርግ። የአላህ አይቀየርም መላእክቶች የጻፉት ነው የሚቀየረው ብለሃል። እሱን ክፈት። መላእክቶች የተሰጡት ኪታብ የመላእክቶች የተሰጡት ኪታብ መላእክቶች የተሰጡት ኪታብ ፕሊስ አትጩህ። ቆይ ክፈት። ምክንያቱም አላህና መላእክቶች ተነጋግረው የሚጽፉት ተመሳሳይ ነው የሚጽፉት። የተለየ ከሆነ እሱን አሳየን ቅድሚያ። እሺ ቆይ ልንገራችሁማ። አንደኛ ነገር የሰው ልጅ ፕሊስ የእናንተን ተረት አንፈልግም። መረጃ ክፈት። እንደኛ እንደዚህ ከፍተን እንደምናሳይ ያሳይ። ኧረ በእናትህ ካላህ ተሻል እንጂ ማዳመጥና ትሬስ ለማድረግ ሞክር ምንለውን እንጂ ዝም ብለህ ይመጣልን አታውራ። መረጃ ክፈት። ያለ መረጃ ዝም ብለህ እንደ ነብያ አታውራ። ክፈት መረጃ። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል። መረጃ ክፈት። ሃይ መረጃ ክፈት። አለም ይቅርታ ተሳስቼ ነው በል። ኪታቡን ግን ማን ነው ቆይ ለመላእክቶቹ ራሱ የሰጣቸው? እንደው ኪታቡን የሰጣቸው እኮ አላህ ከሆነ ቃሉ ያላህ ነው ማለት ነው። የአላህና የመላእክቶቹ ይለያል ብሏል እኮ። ስለዚህ ካላህ የተለየ ነገር የሚጽፉት አሉ ማለት ነው። መላእክቶች ራሱ እኮ የአላህ አይለወጥም፣ የመላእክቶቹ መጽሐፍ ደግሞ ይለወጣል። ኧረ ጉድ አጠራላቸው ወለ ማለት ነው። ባዮሎጂ እና ፊዚክስ መጽሐፍ ሊኖራቸው ይችላል። ያ ባይዘ የዋሹ መሆኑን ችግር የለውም። እኛ በሌላ ሐዲስ እናየዋለን። አላህ ለመላእክቶቹ እንደሚነግራቸው ገና ህፃን ልጅ ገና ሲረገዝ ማለት ነው። ሲረገዝ ጀምሮ ያለውን ፕሮሰስ እናያለን። ከዛ በኋላ ደግሞ ሲወለድ ህፃን ልጅ ለምሳሌ ቆይ ቀድር ላይ የሚጽፉት መላእክቶች ናቸው። ከአላህ ጋር ተነጋግረው ወንዲውን ሴት እናድርገው፣ ወንድ መቼ ይሙት በዚህ ቀን፣ ቀዩን ጥቁር፣ እንደዚህ ገነት ይግባ ጋንም ተነጋግረው ነው የሚጽፉት። ሁለቱ ተነጋግረው ቡኻሪ 3208 ላይ ገለጽ። ቡኻሪ 3208 ላይ ጋይድ ቡኻሪ 3333 ላይ አለ። 3208 ላይ ያ 3000 በጣም ብዙ ይቀየራል። ከላይ እንትን በለው ይቀየራል። ይሄ ነው የሚቀየረው ብሎናል የመላእክቶቹ መጽሐፍ። ጋይድ አሞ ክርስቲያን ይነበብልህ። ቆይ ይነበብ ከላይ አረበኛውን አድርገውና ተርጉማለሁ። እሺ ላንብብልህና እንተርጉመውና ከዛ አረበኛውን ስህተት ካለው ትቀጥላለህ። እሺ ቡኻሪ 3208 ላይ አብደላህ ቢን መስዑድ እንደተረከው ይላል። አላህስ ሜሴንጀር ዘ ትሩሊ ኢንስፓየርድ ሴድ፣ አላህ መልእክተኛ እንደዚህ አለ። ኤ ሂውማን ቢይንግ ኢዝ ፑት ቱጌዘር ኢን ዘ ወምብ ኦፍ ዘ ማዘር ፎር 40 ዴይስ፣ የሰው ልጅ በእናቱ ማህፀን ቀን ያህል ይቀመጣል ይላል አንድ ላይ። and then he became a clot of thick blood for a similar period፣ ከዛ በኋላ ለ40 ቀን ያህል ደግሞ የረጋ ደም ይሆናል ይላል። and then a piece of flesh፣ ከዛ በኋላ ቁራጭ ስጋ ይሆናል ለ40 ቀን ያህል ይላል እንደገና።
then Allah send an angel who is ordered to write 4 things ከዛ በኋላ አላህ መላእክት ይልካል አራት ነገሮችን እንዲጽፍበት he is ordered to write down his new creature deeds ስራውን እንዲጽፍበት ይልከዋል look ስራውን እንዲጽፍበት ይልከዋል አንደኛ his livelihood አኗኗሩን ይጽፍበታል his date of days የሚሞትበትን ቀን ይጽፍበታል and whether he is blessed or wretched in religion በሃይማኖት የተረገመ ወይም የተባረከ እንደሆነ ይጽፍበታል ሉክ የሚጽፍበት እነዚህን አራት ነገሮች ነው እርጉም ይሁን ወይስ የተባረከ ይሁን ብሎ ይጽፋል then the soul is breathed into him ከዛ በኋላ ነፍስ ይነፋበታል ይላል so a man among us you may be do good deeds till there is only a cubit between him and a paradise and then what has been written for him decided his behavior and starts doing evil deeds characteristics of the people of hellfire ምን አለ ቆይ አንዴ ቆይ ወሳኙ ይሄ ነው ወሳኙ ምን ፈልገው እንደው የተጻፈበት አለ አራት ነገር በደንብ አስተውሉ ካሁን በኋላ ያለችዋን አትንትፍሊ አዳምጡት ይቀየራል ወይንስ ጭራሽ እናንተ በጋ እዛ ያኔ ሲጻፍ ጋነም ተብላችሁ እድሜ ልክ ገነትን ስራ ብትሰሩ ኖ ቀድሞ የተጻፈው እንዲህ ነው ተብላችሁ ወደዛ ነው ሊድ የሚያደርጋችሁ አሁን ያለውን ቀጥለህ አንብበው በደንብ ያ so a man among us you may be do good deeds till there is only a cubit between him and paradise ምን አለ አንድ ሰው ከናንተ መካከል በገነትና በእናንተ መካከል አንድ ስንዝር ያህል እስኪቀራችሁ ድረስ ይላል የገነት ሰዎችን ስራ ትሰራላችሁ አለ and then what has been written for him decided his behavior and he start evil deeds characteristics of the people of hellfire ነገር ግን አስቀድሞ የተጻፈበት ነገር እንዲደርስበት ምን ይላል የጀሃነም ሰዎችን ስራ መስራት ይጀምራል ገነት ልገቡ አንድ ስንዝር ሲቀራችሁ አላህ የወሰነው ነገር እንዲደርስ የገሃነም ሰዎችን ስራ ትሰራላችሁ ይላል and similarly a man among us you may do evil deeds till there is only a cubit between him and hellfire ነገር ሌላም ደግሞ በተመሳሳይ አንድ ሰው የጀሃነም ሰዎችን ስራ ይሰራል በገሃነምና በሱ መካከል አንድ ስንዝር እስኪቀር ድረስ and then what has been written for him decided his behavior and he start doing the characteristics of a people of paradise ነገር ግን አስቀድሞ አላህ የወሰነበት ነገር እንዲደርስ የገነት ሰዎችን ስራ መስራት ይጀምራል ይላል thank you okay መሐመድ ኦኬ በዚህ ሐዲስ መሰረት የተጻፈበት ቀጥታ እንዲደርስበት ነው ሰውየው የሚደረገው ወይንስ የተጻፈበት እንዲቀየር ነው የሚደረገው ስማኝ እፎይ አንደኛ ነገር በዚህ ላይ ቆይ የተጻፈበት አትጩህ ፓኒክ አታድርግ ራስ ባመጣኸው መረጃ አታጥፋኝ የጠየኩህን ብቻ ነው መልሰው በደንብ ኦዲየንስ ገብቶታል ቴንክ ዩ ዊ አፕሪሺየት ዩ ሌላ መረጃ እንዲበሰጠንና እስልምና የሚጠልዝ በደንብ አስተውሉ ሰውየው የተጻፈበት የገሃነም ከሆነ እድሜ ልኩን በደንብ አስተውሉ እድሜ ልኩን የገነት ስራ ቢሰራ አላህ ግን በመላእክቶቹ ያጻፈበት የገሃነም ከሆነ ገነት ሊገባ ሚለው አንድ ስንዝር ሲቀረው ቀድሩ ስለማይቀየር ምን ያደርገዋል አላህ እንግዲህ እድሜ ልኩን ሰውየው አማኝ ነው መልካም ነገር ሲያደርግ ኖሯል ግን አንድ እርምጃ ሲቀረው ገነት ሊገባ ሲል የተጻፈበት የገሃነም ስለሆነ መጥፎ አሰርቶ ወደ ገሃነም ይልከዋል እንግዲህ እድሜ ልኩን ሰውየው አማኝ ነው መልካም ስለዚህ ቀድሩ እንኳን ቀድሩ ሊቀየር ይቀርና መሐመድ ቅድም እንዳለው ጭራሽ ያመጣው መረጃ እኛን ምን ያህል ቦልድሊ በደንብ ጠንክረን መረጃውን አፕዴት እንድናደርግ አደረገን ማለት ነው ቴንክ ዩ መሐመድ እናመሰግናለን እዚህ ላይ ምንም አንተ ይሄ ያስተያየው እዚህ ላይ ምንም አድርገው አናደርግም እናመሰግናለን ነው የምንልህ ተስማምተናል በዚህ ሐዲስ መሰረት በተነበረው መሰረት እኔ ሙስሊም እኮ ነኝ እኮ ተስማምተናል እናንተ ይሄ ሐዲስ ትክክል ነው የተነበበውን አንብበናል ሰዎች የተረዱትን ተረድተዋል ታስይት ይቀየራል ቀድሩ በሰዎች ስራ ብለህን ነበር ቀድሩ አይቀየርም የሰዎቹ ስራ ግን ይቀየርና ወደ ቀድሩ ነው የሚሄዱት እነሱ ምንድነው በነገራችን ላይ ተርጉሟል
ኦኬ አንብብና በአማርኛውም ጥርት አድርገው በደንብ ተርጉሞታል። አንብብላችሁ ከላይ ጀምረን ሪያዱ ሳሊህ ቅጽ 1 ላይ ታገኙታላችሁ። ገጽ 263 ላይ ሙሉ ላንብብላችሁ። እውነተኞች ሁሉ እውነተኛ የሆነው ኑት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነግረውናል በማለት ኢብኑ መስዑድ አስተላልፈዋል። ከእናንተ አንዳችሁ የሚፈጠርበት ነገር ከእናቱ ሆድ ውስጥ ለ40 ቀናት የዘር ፈሳሽ ሆኖ ይቆያል። ከዚያም ለተመሳሳይ ጊዜ የረጋ ደሙ ይሆናል። ከዚያም ለተመሳሳይ ጊዜ የተላመጠ ስጋ ይሆናል። ከዚያም መላእክቶች ተልከው ነፍስ ይዘራበታል። መላእክት 4 ነገሮች ይታዘዛል። ሲሳዩን የሚሞትበትን ቀን ወቅት ማለት ነው። ስራውንና እድለቢስ ሸቂ ወይንም እድለኛ ሰዒድ መሆኑን እንዲጻፍ ካለ በኋላ ከእርሱ ውጭ ይላል። ልብ በሉ በደንብ እያያችሁልኝ በደንብ ይታያል አይደለ? ከእርሱ ውጭ ይላል። ከእርሱ ውጭ ሌላ አምላክ የሌላ አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት ሲቀረው እሺ ያው እንደዚህ ላድርጋ። አሁን ይታያል። ሙሉ ለሙሉ ገብቷል። በጣም አሪፍ። ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል። ትንሽ ሲቀረው የተጻፈበት የቀደመውን የእሳት ሰዎችን ስራ በመስራት እሳት ይገባል። ከእናንተ አንዳችሁ የእሳት ሰዎች ስራ ሲሰራ ይቆይና ሊገባ 1 ክንድ ሲቀረው የተጻፈውን ቀደም የጀነት ሰዎችን ስራ በመስራት ጀነት ይገባል። ትንሽ ከፋሪው ቀጥል እንደገና። እሺ ያው በደንብ ይታያችኋል። ያከበብኩትን ነው እንግዲህ ከእናንተ ውስጥ የተጻፈበትን የጀነት ሰው ከሆነ የጀሃነም ሰው ከሆነ እድሜ ልኩ ሰርቶ 1 ክንድ ሲቀረው ያፈርስና ጀሃነም የተጻፈበትን የቀድሞውን የእሳት ሰዎች ስራ ሲሰራ ቆይቶ የገሃነም ስራ ሲሰራ ቆይቶ አንተ ቆይ እስከ እንዴ በጌታ የገሃነም ስራ ሲሰራ ይቆይና ጀነት ሊገባ 1 ክንድ ሲቀረው የተጻፈውን የቀድሞውን የጀነት ሰዎችን ስራ በመስራት ጀሃነም ይገባል። የጀሃነም ሰዎችን ስራ በመስራት ታንኪዩ። በደንብ እንዳያችሁ እንግዲህ ምን ብለናችኋል? ቀድሩ የሚወሰነው ያ የተጻፈው የሚቀየር አይደለም። መሐመድ እንዳላችሁ የሚቀየር ቆይ አንዴ የሚቀየር ሳይሆን ፕሊዝ ያመጣውን አዲስ በደንብ ወደ እንሱ ያላምጠው የሚቀየር ሳይሆን እንደውም ጭራሽ ሰዎቹ ምንም መልካም ቢሰሩ እንኳን ቀድሩ ስለማይቀየር አስቀድመው ለገሃነም እኔ ለምሳሌ ለገሃነም ተብዬ ተጽፎብኝ ከሆነ ምንም መልካም ባደርግ እድሜ መልካም ሳደርግ ቆይቼ አላህ ገሃነም ነው የምገባው ብሎ ስለጻፈብኝ ምን ሆናለሁኝ? በደንብ አስተውሉ። ምን ሆናለሁ? መልካም ምንም ብሰራ 1 እርምጃ ገነት ልገባ ስል መጥፎ እንድሰራ ያደርገኝና ወደ ገሃነም ይልከኛል። ምክንያቱም አስቀድሞ ገሃነም ነው የምገባው ብሎ ስላለኝ ማለት ነው፣ ስለጻፈብኝ። ስለዚህ ምንም ነገር ብትሰሩ ስለጻፈብህ አይደለም የምትገባው ወገናችን። ኦኬ ምንድነው? አንብበው እስኪ አንብባትችን የተሰመረችውን ቢጫውን አንብባት። አይደለም አንብባት። የትኛውን ቢጫውን? ይሄ ሐዲስ በነገራችን ላይ በሌላ ሐዲስ ይተረጎማል። አንብበው ነው ያልኩህ። ሰሒህ አልቡኻሪ 2898 ላይ ፊማ የብዱ ሊናስ ነው የሚለው። በሰዎች በሚታየው መልኩ ጥሩ ስራ ነው የሚሰራ በሚመስል መልኩ ነው እንጂ የቱን ላንብብልህ? ስንዴ ደግሜ ልንገርህ። የቱን ላንብብልህ? አማርኛ አይችሉም እንደ ሰዎቹ። ቆይ አንተ ግን ጊዜ ከእናንተ አንዳችሁ ቆይ አንዴ መሐመድ ቆይ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባበት 1 ክንድ ሲቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጀነት የሚገባው በምን ምክንያት ነው? በስራው ምክንያት። ምን ስለሰራ?
የጀነት ሰዎችን ስራ ስለሰራ። ኦኬ፣ የጀነት ሰዎችን ስራ የሰራው ለምንድን ነው? የጀነት ሰዎችን ስራ የሰራው ፈልገው ነው አይደለም። ቀድሞ ስለተጻፈበት ቀድሞ ስለተጻፈበት አይደለም የሚሰራው ማለት ነው። አንብበው አይናችንን ነው ወይንስ እዚህ ጋር ቀድሞ ስለተጻፈበት ነው? እዚህ ጋር ቀድሞ ስለተጻፈበት ነው አይደለም ወገናችን። እሺ እናንብበው። ከናንተ የሚለው ወይ ላንብበው። ኦኬ አንብበው። ከናንተ አንዳችሁ በደንብ አስተውሉ። ከስራ ያላችሁ ፕሊስ አድርጉ። ፌስታል ምናምን ላይ ተቀመጣችሁ ፌስታል ላይ ፎቀቅ በሉ። ከናንተ አንዳችሁ በእርሱና በጀነት መካከል በደንብ አስተውሉ። በእናንተ ውስጥ አንዳችሁ ፕሊስ ሚት አድርጉ። ምን አይነት ስርዓት አልበኝነት ነው? ከናንተ አንዳችሁ በእርሱና በጀነት መካከል ክንድ በደንብ አስተውሉ፣ ክንድ ያክል ርቀት እስኪቀረው ድረስ የጀነት ስራዎችን ሲሰራ ይቆያል አለ። ትንሽ ሲቀረው የገነት ስራዎችን ስትሰሩ ኖራችሁ በደንብ አስተውሉ። አንድ ስንዝር ለሰዎች በሚታየው ነው፣ በውስጡ እኽላስ ሁሉበታል። ካላ አይሻልም እንዴ? ካላ ተሻሉ። ፕሊስ በመሳደብ አይደለም ሃይማኖት በተቻላችሁ መጠን ስታስገቡ ገስት ላይ ከ2000 በታች ፎሎወር ያላቸውን አታስገቡ። በዛ ላይ 20 ሰው ዞሮ እንዴት ነው የምታስገቧቸው? ለመበጥበጥ የሚገቡ ልጆችን ቼክ አርጉ። ከ2000 ምናምን በታች አትሊስት 5000 ምናምን ያላቸውን አስገቡ። ሲነበብ እንኳን ለመስማት የሚቆረቁራቸው አጋንንታቸው እዚህ ላይ ጆሮቸው ላይ ሸና ማስማት ማይችሉ እንዴት ነው እሱ መግባባት የምንችለው? ስለዚህ ገብተውም አይጠቅሙ፣ ቤቱን ነው የሚያቆሽሹት። ረመዳን ቀጥል። አሁን ንግግር ምን ላድርግ? ለእናንተ ዘመዶች አንተ ጥሩ ጸባይ እንዳለ አውቃለሁ። ባለጌ ናቸው፣ ማዳመጥን አይችሉም። እኔስ ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት ሲቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። ስለዚህ ምንድን ነው ያላቸው መሐመድ? በእናንተና የጀነት ሰዎችን ስራ ሲሰራ ይቆያል አለ። which means መልካም ሲሰራ ይቆያል። ምን እስኪቀረው ድረስ? አንድ ስንዝር እስኪቀረው ድረስ ሰውየው መልካም ስራ ብቻ ሲሰራ ይቆያል። ገነት ሊገባ አንድ ስንዝር እስኪቀረው ድረስ ትንሽ ሲቀረው ይላል። የተጻፈበት በደንብ አስተውሉ። የተጻፈበት ይቀድመውና በደንብ አስቡ። ምኑ ይቀድመዋል አለ? ስራው፣ መልካም ነገሩ፣ እምነቱ ነው። የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። ምኑ ነው እሳት እንዲገባ ያደረገው? ምኑን የቀደመው? እምነቱ ነው ማለት መልካም መስራቱ ነው? አይደለም። ምኑ ይቀድማል? አስቀድሞ ገሃነም ትገባለህ ተብሎ የተጻፈበት ይቀድምና ይቀድምበትና ምን ይሆናል? የእሳት ሰዎችን ስራ በመስራት እሳት ይገባል። ስለዚህ እሳት እንዲገባ ምክንያት የሆነው ምንድን ነው? አስቀድሞ የተጻፈበት እሱ ቀደመና እሳት እንዲገባ ሊድ አደረገው። እሺ ሁለተኛውስ? ከእናንተ አንዳችሁ የእሳት ሰዎችን በደንብ አስተውሉ። ከእናንተ አንዳችሁ ደግሞ አሉ በተቃራኒው የእሳት ሰዎችን which means ኃጢአት የተባሉትን እንደነሱ፣ መጥፎ የተባሉትን እንደነሱ፣ የተከለከሉ የተባሉትን እንደነሱ ሲሰራ ይቆያል ማለት ነው። ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆያል። ሊገባባትም አንዲት ክንድ ሲቀረው፣ ስለዚህ ገሃነም ሊገባ አንድ ስንዝር ሲቀረው የተጻፈው ቀድሞት ምኑን የቀደመው? አሁንም ስራው ነው አይደለም። ገሃነም እንዳይገባ የከለከለው ስራው ነው አይደለም። ምንድን ነው የሚለው? የተጻፈው አስቀድሞ ገና ሳይፈጠር ማለት ነው። የተጻፈው ቀድሞት የጀነትን ሰዎች ስራ በማሰራት በደንብ አስተውሉ። የተጻፈበት ምን ያደርገዋል? የጀነት ሰዎችን የገነት ሰዎችን በማሰራት ጀነት ይገባል። ስለዚህ ቀድሩ ሊድ ያደርገዋል ሰውየውን። ምንም መልካም ቢሰራም ምንም መጥፎ ቢሰራም ያንኛው የኋላ የተጻፈበት ግዴታ ነው፣ የሚመራው ያ ነው። ረመዳን የምትለዋለ እዚህ ላይ
እኔ ጨረስኩ። አቡ ካሊድ አይ ቲንክ ቀድማል። እሺ አይ ቲንክ አቡ ካሊድ ይቀድማል። ሰላም ልጆች፣ አሰላሙ አለይኩም ወራህመቱላሂ። ረዳዋን እንዴት ዋላችሁ? አቡ ካሊድ ይቀድማል። ሰላማችሁ ይብዛ። ጭራሽ አንተ አታስተናግድ። እሺ ፕሊስ አትጨማለቅ። አቡ ካሊድ ቀጥል። ሰላም ናችሁ ሁላችሁ? እንዴት ነህ? እንኳን ደህና መጣህ። ኦኬ አርጊው ታደርገዋለህ። በቀድር ታምናለህ አይደል አንተ? አምናለሁ። ኦኬ በቀድር ማያምን ሙስሊም መሆን ይችላል? አይችልም። ሙስሊም አይችልም በቀድር ካላመነ። ኦኬ ለምን? ያው ከእስልምና አንዱ በአላህ በወሰነው በአላህ ውሳኔዎች ማመን ግድ ነው። አላህ በወሰነው ውሳኔና በቀድር ማመን ግድ ነው አንድ ሙስሊም። ስለዚህ አላህ የወሰነው ግዴታ ይፈጸማል ወይንስ ይሻራል? እሱ የተለያየ ተፍሲር አለው። አንዳንዴ ያው ዱዓዎች መጥፎ ነገርን ይከላከላሉ የሚሉም ብዙ ሐዲሶች አሉ። ግን አሁን በአሁኑ በዚህ ባነሳው ዙሪያ ላይ ትንሽ እናውራና እኔ ሊወጣ ነው። እሺ ቀጥል። በጣም ጥሩ። እሺ አሁን እኔ ያው ለማለት የፈለኩት ያኛው ይቀድመዋል የምትለዋን ብቻ በሷ ላይ ፎከስ አድርገህ እዛች ላይ ያቆምከው። ቀጥሎ ያለውን መጀመሪያ አላህ ያንን ሰው እኮ አሁን እሺ ከናንተ አንዳችሁ የኢሳ ሰዎችን ስራ ሲሰራ ይቆይና ሊገባበት አንዲት ክንድ ያህል ስትቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል አሉ። ስለዚህ አሁን ይሄ መጀመሪያውንም ይሄ ሰውዬው ያን የጀነትን ስራ እንደሚሰራ አስቀድሞ ነው አላህ ያውቀዋል። እኔ ግን አላውቀውም። ስለ እውቀት ነው የጠየቅኩህ። አላህ መጀመሪያውንም እኮ የጀነት ሰዎችን ስራ እንደሚሰራ ያውቀዋል። ፕሊስ ስለ እውቀት አያወራም ክፍሉም። ያውቃል አያውቅም አይደለም። ያውቃል አያውቅም። እዚህ ጋር ይሄ ሐሳቡ ለምሳሌ ካሊድ ስላልተጻፈ ነገር አታውራ። ስለሚያውቅ ሳይሆን እንደውም አለማወቁን አዋቂ መሆኑን የሚያሳየው እዚህ ጋር። ምክንያቱም አንተ ገሃነም አንተ ገነት ትገባለህ ካለ በኋላ ሰዎቹ የገነት ብቻ ሲሰሩ፣ ነገር ግን ፋይሉን ሲያያላ አንተ የተጻፈው አቡ ካሊድ ገሃነም ይገባል የሚል ነው። ከዛ ወዲያ ምን ያደርጋል? ያንን የጻፈብህን ከፊት ያመጣና ገሃነም ይገባል የሚለውን በማስረጃ አውራ። ቆይ ፋይሉን ያህል የምትለውን አምጣ ማስረጃ። ፋይሉን ያህል የሚለውን አላህ እኔን አሁን መጀመሪያውንም ቀድሞ ያውቀዋል የሚሰራውን ስራ። ግን እኔ ሊሞት ሲል ይሄን ያይና ፋይሉን ያይና ይቀይሯል የሚለውን ማስረጃ ስጠኝ። ጋበስ ለምን ትሸመድዳ እንትን ታደርጋለህ? በትክክል የምታወራ ከሆነ በስነ ስርዓት አውራ። ኧረ በእናትህ ልሰጥህ ነው። በቃ ትጩህ በእናትህ። አዳምጥ እሺ። ፕሊስ ሚውት አድርግና አዳምጥ። ስለ እውቀት ክፍሉ እሺ ጨርሰህ አውራና ላውራ። ከዛ ቀጥሎ ላውራ። ጣልቃ እንዳትግባብኝ። እሺ ቶፒክ ሲከብዳችሁ በጣም መጮህ ትወዳላችሁ፣ ታዝጋላችሁ። በግልጽ ክፍሉ የሚናገረው ስለ እውቀት ሳይሆን ቀድሞ ስለ መጽሐፍ ነው። በደንብ አስተውሉ። ትንሽ ዝቅ አድርገው ክፍሉን በደንብ ላሳያችሁ። እዩ መላእኮቹ 4 ነገሮችን ይጽፋሉ አይደል? ከሚጽፉት ውስጥ እነኚህ መላእኮቹ ከሚጽፉት ውስጥ መላእካው 4 ነገሮችን ይታዘዛል አለ። ምን እንዲጽፍ? 4 ነገሮችን ታዞ ይጽፋል። ኦኬ ሚታር 4 ነገሮችን ታዞ ይጽፋል። ከነኛ ውስጥ አንደኛው ሲሳዩን የሚያገኛቸውን ሲሳይ በረከቶች
የሚሞትበትን ወቅት ስራውን እድለቢስ ሸቃይ ወይንም እድለኛ እከሌ እድለኛ ነው እከሌ እድለቢስ ነው ብሎ ይጽፍበታል። ኦኬ ሌላኛው እድለኛ ሰይድ መሆኑን እንዲጽፍ ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ እያለ ይቀጥላል። ስለዚህ ይህንን ይጽፋል። ይህንን ከጻፈበት በኋላ እነኝን ከጻፈበት መልአኩ እነኚህ በሙሉ ሰውየው የሚቀይራቸው አይደሉም። መቼ እንደሚሞት የሚቀይረው አይደለም። እድለኛ ነኝ እድለቢስ አይደለሁም የሚቀይረው አይደለም። ኢቨን ጾታውንም ይጽፍበታል። በሌላኛው አዲስ ላይ ይመስለኛል ወንድ ነው ሴት ነው ብሎም ይጽፍበታል። ጾታውንም የሚቀይረው አይደለም። መልአኩ በጻፈው ነው ወንድ ወይንም ሴት ሆነ የምመጣው። የሚሞትበትንም በተመሳሳይ ማለት ነው። እድለኛ ነኝ እድለቢስ ነኝ እነኚህም እሱ ግለሰቡ የሚያደርገው አይደለም። እድሉ ገነት ከሆነ ገነት ነው፣ ጋነም ከሆነ ጋነም ነው። እድለቢስ አድርጎ ከጻፈበት ሰውየው እድሜ ልኩን የገነትን ስራ ሲሰራ ይቆይና የገነትን ስራ ሲሰራ ካቆየው በኋላ ምን ያደርገዋል? እድለቢስ ከሆነ ማለት ነው። ሰውየው የገነት ስራ ሲሰራ ቆየ። ከዛ በኋላ አንድ እርምጃ ሲቀረው ሊሞት ሲል እድለቢስ ያደርገውና መጥፎ ነገር እንዲሰራ አድርገው ጋንም ይከተዋል ማለት ነው። ስለዚህ የሰውየው ስራ ምንም ጥቅም የለውም፣ ኢሬሌቫንት ነው። ስራው ይቀድማል። ይኸው ከእናንተ አንዳችሁ በእርሱና በጀነት መካከል አንድ ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። አንድ ስንዝር እስክቀረው ድረስ ኢማጅን የጀነት ስራዎችን ስራ ይሰራል። ከዛስ ትንሽ ሲቀረው የተጻፈበት ይቀድመውና ምን ይቀድመውና የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። አንድ እርምጃ ሲቀረው ገነት ልገባ ነው ሲል ኖ የጻፈብህ ጋነም ስለሆነ ምን ውስጥ ይከተዋል? መጥፎ ይሰራና ጋነም ይገባል። ይሄ እንዲሆነ ያደረገው ምንድን ነው? የተጻፈበት የገነትስ ከሆነ ሰውየው የተጻፈበት ለገነትስ ከሆነ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባት አንዲት ክንድ፣ በደንብ አስተውሉ፣ አንዲት ክንድ ሲቀረው የተጻፈበት ቀድሞት፣ ምኑን የቀደመው? የተጻፈበት ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጓይድ እሺ ጨርሳል። ቀጥል። እሺ ከቻልክ መሀል ላይ ጣልቃ እንዳትገባብኝ ጠብቄሃለሁ እስከምጨርስ ድረስ። በጣም ጥሩ። አሁን ያነሳኸው ሀሳብ ለምሳሌ መጀመሪያ ሰውየው መጨረሻ ላይ እንዳልከው ወይንም የጀሃነም ሰዎችን ስራ ባይሰራ የጀነት ሰዎችን ስራ ባይሰራ ኖሮ ሀሳብ ልክ ነበር። ራስህ መልሱን የሰጠህና ያለው አንደኛ ምን አልክ? መጨረሻ ላይ የምን ስራ ይሰራል አልክ? የጀሃነም ሰዎችን ስራ ይሰራል አልክ። ስለዛ ፈጣሪ የሚይዘው በሰራው ስራ ነው እንጂ ዝም ብሎ መጀመሪያ እዛ ስለጻፈበት አይደለም። መጀመሪያ ፈጣሪ የሚያውቀው ምኑ ነው? ሰውየው ያችን ስራ እንደሚሰራ ያውቃታል። መጨረሻ ላይ ጥሩ ሲሰራ ቆይቶ መጨረሻ ሊሞት አካባቢ እንደሚኪድ ወይ መጥፎን ስራ እንደሚሰራ መጀመሪያውኑ ያውቃል። እዚህ ጋር ይሄ ነገር መግለጽ የፈለገው ምንድነው? እንደውም የአላህን እኔ የሚሰራውን ስራ እስከ መጨረሻው ድረስ እስከሚሞትበት ድረስ የሚሰራውን ስራ ስለሚያውቅ ነው። ይሄም አዲሱ የሚለው ይሄንን ነው። አንተ ግን ያልክ ያለው ስራውን ፕሌስ ስለሚያውቅ ሳይሆን የሚሰራው ራሱ መልካም የሚሰራውም መስራት ስለቻለ ሳይሆን ገነት ከተሃለው ስላለው መልካም ያሰራዋል። እሱን ስታይ ገነት የሚገባው እንዲህ ነው ስትል ጋነም የሚገባው ለምን አታወራም? ጋነም የሚገባውም እኮ ለምንድን ነው? የጻፈበት ይቀድመውና ጋነም ይከተዋል። የጻፈበት ቀድሞት ነው። ዩቱብ ክርስቲያን አሳያችሁ አንዴ የጻፈበት ለምሳሌ እንደዛ ከሆነ አንተ በምታነሳው ሀሳብ አዳም ቃል ክርስቲያን የኛን አሳያቸው፣ ቴሌግራምንም በዛው አሳያቸው። ዩቱብ ላይ ብታስተላልፉ አይመለከተኝም ስትራይክ ቢሰጣችሁ ደጋግመን ነግረናችኋል። አታስተላልፉ ብለን አይ ቲንክ ስትራይክ አሁን ሊላክላችሁ ነው እያስተላለፋችሁ ያላችሁ ሌሎች
እኔ የለሁበትም። እኔ ጋር እንዳመጡ ዩቱብ የሚቆጣጠር ሌላ ሰው ነው። ቴሌግራም በእኔ ስም የተከፈቱ አሉ። የኔን ቴሌግራም አንድ ታሳያቸዋለህ። እኔ የለሁበትም ቴሌግራም ላይ። ፌስቡክ በእኔ ስም የተከፈቱ አሉ። ቲክቶክም ዩቱብም በእኔ ስም የምታስተላልፉ የምትሉ አቁሙ ተናግረናል። ስትራይክ ለልጆች ሊሰጣችሁ ነው። እኔ የለሁበትም። ቴክስት እያደረጉልኝ ነው። የእኛን አሳያቸው። ያ በዚህ ሰዓት ይሄን ላይ እያስተላለፉ ያሉ ሌሎች ዩቱብ አካውንቶች እያየን ነው። አቁሙ። አሁን ስትራይክ ሊሰጣችሁ ነው። ኦኬ እኛ በአንድ ቋት እንዲሆኑ መረጃዎች እዚህ እንዲገኙ ስለምንፈልግ ኦዲየንስም በቀጥታ መጥተው ነው እነዚህ ቪዲዮዎች ማግኘት የሚችሉት አክሰስ ማድረግ የሚችሉት። እንዲበታተኑ አንፈልግም ኢንፎርሜሽን ከዛ አንጻርም ጭምር ስለሆነ ማለት ነውና የምታስተላልፉ ስለሆነ ልጆች በጣም በተደጋጋሚ ነው የተናገርነው። አሁንም አላችሁ ነግረናችኋል። ዩቲዩብ አካውንታችሁን የምትፈልጉ ከሆነ አታስተላልፉ። የኛ ኦፊሻሉ ይሄ ነው 53700 አሁን ላይ ያለው የፎይ ማለት ነው። በዚህ ዩዘር ኔም በዚህ ስም ገብታችሁ ሰብስክራይብ አድርጋችሁ ላይቭም ቀጥታውን በዚህ እየተላለፈ ነው። ይሄንን ተከታተሉ። እሺ ሌሎች በሌላ ዩቲዩብ የምትከታተሉ ካላችሁ በዚህ ኑና የፎይን እንትን በሉ። ሌሎቻችሁ ግን አቁሙ። ዩቲዩባችሁን የምትፈልጉት ከሆነ ስትራይክ እንዳይሰጣችሁ ማለት ነው። ቴሌግራም ቻናሉ ኦፊሻል የፎይ ቴሌግራም ቻናል ይሄን 6800 ስንት ፎሎወር አለው። ይሄን ነው የሚጠቀመው ፎይ። አሁን ወደ 9000 ቴሌግራም ቻናል የኔ አይደለም። ወደ 3000 ቴሌግራም ቻናል የኔ አይደለም። የኔ ትክክለኛ ቴሌግራም 6800 ይሄ ነው። ሌሎቹ የሚጻፉትም እኔን አይመለከቱም። የኔ አይደሉም። የሌሎቹ የቴሌግራም ግሩፕ ላይ ያሉት ቴሌግራም ቻናሎች የኔ አይደሉም። ይሄ ነው የኔ ቴሌግራም ቻናል እና በጣም ያስጠላል። አንዳንዴ ይሰለቻል ይሄን እንትን ማለት። ኦኬ ቀጥል ቶፒኩ ላይ መልካም ሲጨቃጨቁ ነበር። ይሄን ላንብብላችሁና ምንም በቃ ማያጨቃጨቃችሁ ገደል የሚከታችሁ ሐዲስ ነው። አሁን ደግሞ የተከፈተው እዚሁ ራዱ ሳሊህ ገጹ 277 ላይ ምን ይላል? ሐዲስ 423 አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታ አምናለሁ። ኃጢአት የማትፈጽሙ ቢሆን ኖሮ አለ ኃጢአት የማትፈጽሙ ቢሆን ኖሮ አላህ እናንተን አስወግዶ ወንጀል ሰርተው ምህረት የሚጠይቁትን የሚምራቸውን ሰዎች ባመጣ ነበረ። ኃጢአት አንፈጽም ብትሉ ያጠፋችኋል። አጥፍቷችሁ ሌላ ኃጢአት ሰርቶ የሚለምኑትን ሰዎች አዲስ ፍጥረት ፈጥራለሁ። እኛ አይደለንም ያለው መሐመድ ነው ያለው። ከስርም ዝቅ ብሎ ይህን ይደግመዋል። የአላህ መልእክተኛ ተከታዩ ሲናገሩ አስተውያለሁ ይላል በማለት አቡ አዩብ ሐሊድ ቢን ዘይድ አልአንሷሪ አስተላልፈዋል። ወንጀል የማትፈጽሙ ቢሆን ኖሮ አለ ወንጀል የማትፈጽሙ ቢሆን ኖሮ አላህ ወንጀል ፈጽመው ምህረት የሚጠይቁትን የሚምራቸውን ሌሎች ፍጡራንን በፈጠረ ነበረ። ስለዚህ ከተጻፈባችሁ አላህ ቅድም እዚህኛው ላይ እንዳሳየኋችሁ እዚህኛው ሐዲስ ላይ እንዳየነው አላህ ገና ሲፈጥራችሁ በተጻፈባችሁ ድለቢስለታችሁ ወንጀል ፈጽሙ ኤቭሪቲንግ ተጽፎባችሁ ነው የምትፈጠሩት። ከዚህ ውጪ አሰሩ ከዚህ ውጪ መስራት እንችላለን ካላችሁ ብትሉ ማለት ነው አትችሉም። የምትችሉ ግን ቢሆን ማለት ነው አላህ ራሱ ያጠፋችሁና ሌላ አዲስ ፍጥረት ይፈጥራል። እኛ አይደለንም ያለው። ይኸው አጥቻችሁ አላህ አጣደባል ሌላ አዲስ ፍጥረት ክሬት ያደርጋል። አዲስ ፍጥረት ይፈጥራል። ስለዚህ አለመስራት ኃጢአት አለመስራት አትችሉም። ቴንክ ዩ ጨርሻለሁ። ቦስ እዚህ ላይ የምትለዋለህ ወገናችን እኔ እንኳን አንደኛ ይሄ መጨረሻ ላይ ያለን አዋቂነት ያስር ለማስተማር ነው ብዬ ሲል ይሄንን አምጣ ይሄን እየጨቀጨቀኝ ነው ያለው። አንተ ግን ዘለክ ሄደክ ስለ ኃጢአት አላህ ለኛ እንደሚምር የሚያስተምርን ሐዲስ አምጥተህ እንትን ያልከ ነው ያለው። እኔ ያልከ ያለው አሁንም ምንድነው ቢሮ ሐዲስ እስካንበው አሁንም በመጀመሪያ ስራ የሚባል ነገር ምን አለ? መጥፎ ስራና ጥሩ ስራ አለ። መጥፎና ጥሩ ስራ አለ። አንደኛው ጀነት አስጨርሰኝ በእናትህ ጭንቅላትን ተጠቀም እንጂ ጆሮን ተጠቀመው። ጆሮም ጭንቅላትም አይሰራም እንዴ? ሃይ ስትጠራ አዳምጥ። የሆነ ዝም ብለህ ልታወራ እኮ አይደለም የገባው እዚህ ቤት ውስጥ አርጉመንት ረስ ለማድረግ ሞክር። የሰማው እኮ ነው። ተረጋጋ፣ ችግር የለም። ከሰው ጋር ቃል ለምሳሌ ስለነካው እንደዚህ የሚያስጮክ አትጩህ ራስህ።
የኔን ደም ስር ምን ትነካለህ? ደም ስሩ እስኪገተር ድረስ አጋንንት ነብይህን ጨምቆ ትዞት እኔን አይደለም ያስጨነቀኝና የደም ስሩ ተገተር የተባለው ነብይ ነው። ቡሃሪ 3 ላይ ቀስ ብለህ እስቲ ኮንቨርሴሽን ያንተ ሴሰኛውን አምላክ አለክ ፕሊዝ። አላህን መስሎ ነው አላህን ያላመልክም እኮ ሴሰኛው አላህ ነውና ሐዲሱን ክፈተው። ዝሙት የቀደረብህ አላህ መሆኑን ላሳያ። ሐዲሱን አንድ ክፈተው። ክርስቲያን እያንዳንዱ ሰው ዝሙት እንዲሰራ አይ ቲንክ አማርኛውም ላይ አለ አይደል ቃል የሰማ ከሆነ ቆይ አሁን እያወጣሁት ነው። እያንዳንዱ ሰው ዝሙት እንዲሰራ የወሰነው የጻፈው ሴሰኛው አላህ መሆኑን ላሳየ። ለስርዓትን ይዘካውራ ምታው ያው ይነበብልህ። አላህማ መልክ መስሎት ነው። ስርዓትን ይዘካውራ ያው ይነበብልህ። ሴሰኛ ማን እንደሆነ ላሳየ። እንዲህ ጎበዝ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። በአደም ልጆች ላይ የዝሙት ድርሻ ተጽፏል። ይህን ድርሻውን ያለ ጥርጥር ያገኘዋል፣ ይፈጽመዋል ይላል እንትኑ ወጣ። ይህንን ድርሻውን ምን ይለዋል? ያገኘዋል። 2 አይኖች ዝሙታቸው ማየት ነው። 2 ጆሮዎችን ዝሙታቸው መስማት ነው። የምላስ ዝሙት መናገር ነው። የእጅ ዝሙትም መጨበጥ ነው። የእግር ዝሙትም መራመድ ነው። ልቦና ያስባል፣ ይመኛል። ብልት ደግሞ ይህን ምኞት እውን ወይንም ሐሰት ያደርጋል። ሳይ ሙስሊሙን አንዴ ክርስቲያን ክፈትልን ደግሞ። ኦኬ ቀጥል አንብቦ። አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። አላህ ፊክስስ the very portion of adultery which a man will indulge in። ምን አለ? አላህ ሰዎች ዝሙት የሚያደርጉትን ዝሙት ጽፎባቸዋል ወይም ወስኖባቸዋል። there would be no escape from it። ማንም ከሱ ማምለጥ አይችልም። ብትሞክሩ ዝሙት አልሰራም ብትሉ አላህ ከጻፈባችሁ ትፈጽሙታላችሁ። ስለዚህ በነገራችን ላይ በክርስትና መጽሐፈ ቀለሜንጦስ ላይ ዝሙት የሚያሰሩት አጋንንት ናቸው። አጋንንቶች ናቸው ሰዎችን የሚያሳስቱት ማለት ነው። ስለዚህ አላህ ኤግዛክትሊ ያንን ባህሪ ነው ሼር ያደረገው። ሚፍታ ኢድሪስ ቀጥል። ኢድሪስ ይቀድማል። አይ ቲንክ ኢድሪስ ልክ አለ። ቤታ እንኳን ደህና መጣ። ኦኬ ስለ ቀድር እንዴት ነው ታምናለህ? በቀድር እስኪ መጀመሪያ ስለ እስልምና ከምታወራ እስኪ ስለ አንተ እምነት አስረዳኝ። ስለ እኔ እምነት እኮ እንዳስረዳ ቅድሚያ በቀድር ታምናለህ አንተ እኮ አስረዳኝ እስኪ። ማን ነው ፈጣሪህ? እግዚአብሔር ወይስ ኢየሱስ? የኔ ፈጣሪ እግዚአብሔር እርሱም ኢየሱስ። ያንተ ፈጣሪስ አራማን ወይንስ አላህ? ያንተ ፈጣሪ አራማን ነው ወይንስ አላህ? ፈጣሪ ኢየሱስ ፈጣሪ ነው። ፕሊስ መልስልኝ። ቆይ ኢየሱስ ፈጣሪ ነው። መልስልኝ ፕሊስ መልስልኝ። ቅድሚያ ያልክበትን አብረን እንድንስቅ። ያንተ ፈጣሪ አራማን ወይንስ አላህ? ኢየሱስ ፈጣሪ ነው ብሏል ወይ? የጅል ለቅሶ መልሶ አሉ። በሱ ቤት ትልቅ ጥያቄ መጠየቁ ነው። ስለዚህ አንተ ፈጣሪ አላህ ነው ወይንስ አራማን? ስንት መልሳለህ? አላህ ነው እንጂ። አላህ ነው ያንተ ፈጣሪ? አላህ ነው ያንተ ፈጣሪ? አዋ ደግሜ ልጠይቅህ፣ ያንተ ፈጣሪ አራማን ወይንስ አላህ? አራህማን ማለት ስሙ ነው። ቅድም ግን እኮ ፈጣሪ ማን ነው? አራማን ነው ወይንስ አላህ ነው ፈጣሪ? ሁሉም 99 ስሞች አሉት፣ በዛ ሁሉም ይጠራል አላህ ማለት ነው። ታዲያ ቅድም ለምንድን ነው አራማን ነው ፈጣሪ ወይንስ? ወይ ያንተ ፈጣሪ አራማን ነው ወይንስ አላህ? ስለ አላህ ነው ለምን አልከኝ? ካለ እኮ ሁሉም ስሞች
በየራሱ ስለሆነ ዋናው ጠቅላይ ደግሞ አላህ ነው ማለት ነው። ጎበስ። ስለዚህ የኔም ደግሞ ፈጣሪ ኢየሱስ ወይንስ እግዚአብሔር ስትለኝ ኢየሱስ እግዚአብሔር ነው። እሱ በስጋ የተገለጠው ኢየሱስ እግዚአብሔር ነው። ስለዚህ ኢየሱስም እግዚአብሔር ይባላል። ችግር የለው። አየህ፣ ለአንተ እንደመጣው አራማን ይባላል አላህ እንዳልከው ማለት ነው። ያልክበት ለስም የተለያየ ኢየሱስ ሲያስተምር ተልኮ በሚያስተምርበት ሰዓት እኔ ፈጣሪ ነኝ ብሏል ወይም እኔ ፈርዖን እኔ ፈጣሪ ነኝ ብሎሃል። ደጃል ወደፊት ሲመጣ እኔ ፈጣሪ ነኝ ይላል። ፈርዖን ፈጣሪ ነው በቁርአን? እኔ መጀመሪያ ይሄን ጥያቄ መልስልኝ። ኢየሱስ እኮ ፈጣሪ እኔ ፈጣሪ ነኝ ሲያስተምር እኔ ፈጣሪ ነኝ ብሏል። ቆይ የነገርኩህ አይደለ? ፈርዖን በቁርአን ውስጥ እኔ ፈጣሪ ነኝ ብሏል። ስለዚህ ታመልከዋለህ ፈርዖን። ወደፊት ደግሞ ደጃል ሲመጣ እኔ ነኝ ፈጣሪ ብሎ ይመጣል። ፈርዖንን ፈጣሪ አይምን ደጃል ፈጣሪ ብሎ ታምናለህ? ፈርዖንና ኢየሱስ አጥባቸው ማለት ነው። ላንተ እየሳቀ ነው በሱ ቤት ጅል። ፈጣሪ ነኝ ማለት መስፈርት ከሆነ ላንተ እኔ በደንብ አሳያለሁ ክርስቶስ ያለበትን። ነገር ግን መስፈርት አድርገኸው ካስቀመጥከው በቁርአን ውስጥ ፈርዖን እኔ ረብ አምላክ ጌታ ወይንም ደግሞ አምላክ ነኝ ብሎ አምላክ አለው ይላል በቁርአን ውስጥ። ያንን እግር ብቻ የሆነውን ጭንቅላት የሌለውን አላህ የፈጠረ ነው ኢየሱስ። ሰማይም በምድርም ሁሉን ተንቀሳቃሾችን የፈጠረ ነው። ስለዚህ ጭንቅላት ርዕስህን ወጣ። አሁን ለእያንዳንዳችን በምንገባ ሰዓት ርዕስህን የሚያስቀ አንዴ እኔ አይደለሁም የቀየርኩት፣ ኢድሪስ ነው ወደዛ የገባው። የጭንቅላት አካል ጭንቅላት የሌለውን የሚያመልኩ እግር ብቻ የሚያመልኩ መሮጥ ይወዳሉ ወደ ተለያየ ቦታ። የተሻለ አርጉመንት ወይም ጥያቄ ይዘው እንኳን ቢመጡ እኮ እሺ፣ እግር ስለሚያመልኩ ጭንቅላት ስለሌላቸው በቃ እንደዛ የሚሆኑት። ኤነስ አብዱ ተመለስ፣ አብዱ ኤምኬ ተመለስ፣ አብዱ ተመለስ። ኦኬ ረመዳን እንኳን ደህና መጣ። የለም ኢየሱስ ፈጣሪ እንዳልሆነ ራስህ ታውቃለህ። በቃ በእናትህ አዲስ የመጣ ብድ ነው እንዴ? ደግሞ ተረጋጋ። ሚውት ታደርገኛለህ? ፈርታ። ኧረ በእናትህ እስኪ በእናትህ ቆይ እንዴ። አዎ በጣም ፈራው። ለምን ትፈራለህ? ኧረ በእናትህ እስኪ ተረጋጋ። ቢያንስ ባዮሎጂ ክላስ ላይ ፊዚክስ አይጠየቅም። ቶፒካሉን እስኪ ጥያቄ ካለ ደግሞ በኋላ ትጠይቃለህ። ተረጋጋ። እኔስ መጀመሪያ ፈጣሪ ማወቅ አለብህ። በደንብ ነው ማውቀው። ያንን እግር የሆነውን ጭንቅላት የሌለውን ዋይፋይ የለኝም እኔ ችግሩ ከማንዘብ የሚሆን ይቆራረጣል። ብቻ ኔትወርክ እያስቸገረ ነው። ስገባ ስትወጣ ዛሬ አይሰማም። አስቸግሮታል። ረመዳን ምንድን ነው ርዕሱ? ቀጥል። በቀዳቀዳርህን ጥያቄ ቀጥል። ይሰማሃል? ድምጻችሁ ይሰማል? ይሰማሃል ወይ? እኔ ይሰማኛል። አንተ ደነስ ሲጀመር መች አውቀክ ነው ስለ ራስ ሃይማኖት ስለ ሰው ሃይማኖት የምታወራው? ስቀጥል ደግሞ ኧረ ተይ ተረጋጊ። ሴት ልጅ አውራ ነው ድምጿ ብሏል ነብይሽ። ምን ብለሽ መተሽ ትጮያለሽ? ሁሉ ወንዶች መሀል የሴት ልጅ ድምፅ አውራ ነው አይደል? ለምንድን ነው ሴቶች እንደዚህ የሚሆኑት? ኡስታዝ ሰላም ያለው እፎይ እርሶ እያሉ ሴቶቹ እየመጡ ለምንድን ነው እንዲህ የሚሉት? እሺ ቀጥል። እሺ ዑመር እንኳን ደህና መጣ። ኦኬ በቀደር ታምናለህ አታምንም ነው ጥያቄው? ያ ቀድር ለምሳሌ በቀድር ጉዳይ ላይ ሰው የተቀደረበት መለወጥ ይችላል? አዎ ይችላል። ኦኬ ስለዚህ አላህ ከቀደረ በኋላ
ለምሳሌ ከቀድር አንዱ በሆዳችን በእናት ሆድ ውስጥ ሳሉ ነው አለ መላእክቶቹ የሚጽፉበት። ስለዚህ በቀድር እነኛ መላእክቶቹ የጻፉት ይቀየራል ማለት ነው። ቀደር የሚቀየርበት መንገድ አለ። ለምሳሌ ቀደር አንደኛ በጸሎት ይቀየራል። መልካም ቆይ። ስለዚህ እነኛ መላእክቶቹ አላህ ጻፉበት ያላቸውን ይቀየራል እያልከኝ ነው? በዱዓ ይቀየራል። ጓበዝ። ስለዚህ መላእክቶቹ ከሚጽፉት አንዱ ወንድ ይሁን ሴት ይሁን ብለው ነው የሚጽፉት። የአንተን ጾታ እስቲ በዱዓ ቀየር እናሳየን። እንደዛ አይደለም። እንደዛ ተረዳኝ ከሆነ እንደዛ ማለት የመጀመሪያ ነው አይደለማ። እኛም እንድናይና ገነትና ገሃነሙን ስለማናየው መላእክቶቹ የሚጽፉት አንደኛ ወንድ ይሁን ሴት፣ ሁለተኛ ገነት ይግባ ገሃነም፣ ሶስተኛ መቼ ይሙት ብለው አይደለም የሚጽፉት። እነኝን ነው የሚጽፉት። ስለዚህ አሁን የፈለግከውን ዱዓ አድርግና ጾታን ቀየር እናሳየን። እነሱም ብቻ አይደለም፣ አሁን የምታወራውንም አሁን አንተ ያለህበትንም እኔ ያለሁበትንም ነው የሚጽፉት እኮ፣ ሁሉንም ይጽፋሉ። ስለዚህ በቀድር የጻፉት ነገር ይቀየራል ስላልከን ጾታም እንደሚቀየር አሁን ቀድር ላይ አሳየን። አድምጠኝ፣ ለመረዳዳት ከሆነ እኮ መላእክቶቹ የጻፉልህ እንደውም በዋና ነው። አሁን ዱዓ አድርግ። ከፈለጋችሁ ሙስሊም ወንድሞቹ አላህ እንዲያግዘው ጾታው እንዲቀየር አሜን 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 በሉ፣ ወይንም ኢንሻአላህ እያላችሁ ቀጥሉ። ጾታው ከተቀየረ በኋላ ሴት ሲሆን እየተበሻሸቅን ነው ወይስ እየተወያየን? አይደለም። ምን ብለህና? ቆይ ብሽሽቅ ነው ወይስ ውይይት? እኔ ሐዲስ ላመጣልህ ነው። አንተም ከኛ ሐዲስ ነው አውጥተህ የነገርከኝ እኮ። እስማማለሁ። ስለዚህ እኔም ደግሞ እንዴት በለኝ፣ ከዛ አስረዳለሁ እንጂ አንተ ብቻ ብሽሽቅማ ከሆነ ነው። ብሽሽቅ አይደለም። የምር ምን ብለሃል መሰለህ? መላእክቶቹ በማህፀን የጻፉት ይቀየራል ብለህናል አይደለም? ስለዚህ መላእክቶቹ ከጻፉት ውስጥ ወንድ ይሁን ሴት፣ መቼ ይሙት፣ ገነት ይግባ ገሃነም ብለው ጽፈዋል። አሁን ገነት ትገባ ገሃነም ገና አላየነውም፣ ሄደን ለማየት ለኦዲየንሱ ለማሳየትም ይከብዳል። ስለዚህ መላእክቶቹ የጻፉት በዱዓ ይቀየራል ስላልከን እስቲ ዱዓ አድርግና ጾታህን ቀይርና አሳየን። ይኸውልህ አሁን አንተ ያመጣኸው ሐዲስ የሚናገረው አንተ ከመወለድህ በፊት የተጻፈ ነገር ነው። አንድ ሰው እናቱ ሆድ ውስጥ እያለ ወንድ ይሁን ሴት እንዳልከው የጀነት የጀሃነም ተጽፏል ነው አይደለ? ግን ከተወለድን በኋላ በህይወታችን ላይ ያለ ነገር ለምሳሌ አደጋ ሊመጣብኝ የነበረ ከሆነ የተጻፈብኝ በዱዓ ያ አደጋ እንዳይመጣብኝ ሊሆን ይችላል። ይህም የጸሎትን ከፍታ ለማሳየት ነው። ከዛ በተረፈ ደግሞ ቅድም ያነሳው ነገር አለ። በቀደር አንድ ሰው የገነት መሆኑ ወይም ደግሞ የገሃነም መሆኑ የሚጻፍበት ከሆነ ያ ሰው ተዋናይ ነው ምናምን እያልከኝ ነበራል አይደል? ቀጥል። እኔ ፖይንቴን ስላላገኘው ተስፋ ስለቆረጥኩ ላዳምጥ ዝም ብዬ መልስ ባይሆንም። አዎ አላህ የሰው ልጅ ይኸውልህ፣ አሁን ለምሳሌ አንተ እፎይ ከመፈጠርህ በፊት ምን አይነት ሰው እንደሆንክ ምን አይነት ባህሪ እንዳለህ ኦልሬዲ አላህ በችሎታው ያውቃል። አንተ ግን ልትለወጥ ትችላለህ ጭንቅላትን አሰርተህ፣ እሱንም ያውቃል አላህ። ያ ነው እንጂ አላህ የሆነ ሰው ላይ ለጀሃነም የሆነ ሰው ላይ ለጀነት አድርጎ ሰውየው እየጣረ የወሰነበት ነገር አይደለም። ፈጣሪያችን ስለሆነ ቀድሞ ያቀናል ከመፍጠሩ በፊት። ያ ነው ስለ ቀደር ያለው ኮንሰፕት ማለት ነው። አይምሯችሁ ውስጥ ያለው አስተምሮ አይ ነው። ይሄ ነገር ሰፍቶ እንደያዛችሁ እኮ እኔ ሳላቀርቼ አይደለም፣ እንደዚህ ብለው እንዳስተማሯችሁም ሳላቀርቼ አይደለም። ሐዲስ ግን እንደዛ አይደለም የሚለው። ሐዲሶቹ እንዳለ ቡሃሪም ያሉትን ሙስሊም ላይ ያሉት ሌሎቹም አንተ እንዳልከው አንዳቸውም ሰፖርት አያደርጉ። አንዳቸውም ነው አንዳቸው። እስኪ አስተምረኛ። ሐዲሶቹ የሚሉት ምንድነው? እሱ አይ ነው ሁላችሁም ሙስሊሞች እንደዚህ ነው የተሞላችሁት። ሐዲሶቹ ግን እናንተን የሚደግፉ ከሆነ አውጧቸውና እናያቸው። እናንተን እንደምትሉት አይደለም። አማርኛውንም እንግሊዝኛውንም አረብኛውንም እናያቸዋለን። ሐዲሶቹ አንደኛ በብዙ ላስደግፍላችሁ ብዙ ሐዲሶችን ነው የምገልጸው። ከዛ መረጃዎቹን ከፍተን እናያቸዋለን። አንደኛ ሕፃን ልጅ ሞቶ አይሻ ምናለች?
ይሄ ሕፃን ልጅ ገነት ይገባል፣ በገነት እንዳሉ ወፎች ደስታ ደስታ ነው ብላ ስትል ሙሐመድ ረፊ አላት። ሕፃኑ ልጅ ገነት ይገባል ያለችው አይሻ አንደኛ ኃጢአት አልሰራም፣ ሁለተኛ ደግሞ ኃጢአት መስሪያ እድሜ ላይም አልደረሰም። ሕፃን ገና ስለሆነ ገነት ይገባል፣ የገነት ወፎች ደስታ ነው አለች። አይሻ እንደዛ ትበይ በፍጹም አላት። ምክንያቱም አለ ይህን አትበይ አላት። ለምንድነው መሐመድ? ምክንያቱም አለ አንቺ እንዳልሽው ላይሆን ይችላል፣ ገሃነም ሊገባ ይችላል ነው። አንቺ እንዳልሽው ላይሆን ይችላል። እንዴት የሚለውን ሲያብራራ ምን አለ? ገና በአባታቸው ወገብ ሳሉ የገሃነምና የገነትን አላህ ወስኗል አስቀድሞ። ስለዚህ የሰው ሕፃን ልጅ ኃጢአት ባይሰራም ኃጢአት መስሪያ እድሜ ላይ አይደርስም፣ በተወሰነለት አንቺ እንዳልሽው ላይሆን ይችላል አላት። ይህ አንደኛው ሐዲስ ነው። ሁለተኛ ሐዲስ አስቀድሞ ይህን ሐዲስ አሳያለኝ። ክርስቲያን እንዳዘጋጅልን ሳይ ሙስሊም እኔ ካብራራሁት ይከፋል። እንደውም ሳይ ሙስሊም 2662 ሲን አንዴ ክፈተው። ሁለተኛው ደግሞ ሐዲሱን ስለሚከፍተው ነው ልቀጥል። ሁለተኛው ደግሞ ምንድነው? እሱ አላህ ሰዎችን ግማሾች የገነትን እና የገሃነም ብሎ ጽፎባቸዋል። የገነትና የገሃነም ብሎ ቃል ክፈተው። እስከዛ ክርስቲያን ስለወጣ ሳይ ሙስሊምን አንዴ ክፈተው። ሳይ ሙስሊም 2662 ሲ የገሃነምና የገነት ብሎ ጽፎባቸዋል። የገሃነም የገነት ብሎ ጽፎባቸዋል። ከዛ ሰውየው ለምሳሌ ኡክቲ የገሃነም ተብሎ ተጽፎባት ከሆነ ኡክቲ መልካም ስራ እድሜ ልኳን ስትሰራ ትቆያለች። ልክ ገነት ልገባ ስትል ግን አላህ የጻፈባት የገሃነም ስለሆነ ገነት ልገባ ስትል ክፉ ያሰራትና ክፉ ትሰራለች። ምክንያቱም ያ የተጻፈባት ይቀድማትና ከዛ የት ትገባለች? ገሃነም ትገባለች። ገነት እኮ ልገባ አንድ እርምጃ ነበር የቀራት። ስለዚህ ስለማይለወጥ ነው። ኦኬ ቃል አንዴ ክፈት። ስለሚያውቀው ነው የሰው ልጅ ባህል ስለሆነ ነው። አይደለም ሐዲሱን እንየው። ህፃናቶቹ ስላወቃቸው አይደለም። ለምሳሌ ህፃናቶቹ ይሄው ይሄን አዲስ ይሄው ለምሳሌ ያው ተከፍቶላል ፊት ለፊት ተመለስ ይታያል። ሳይ ሙስሊም 2662 ሲ ላንብብልህ ወይንስ ትቀጥላለህ? ዑመር ህፃኑ ለምሳሌ ማወቅ ምናምን አይጠበቅበትም። ህፃን ነው ገና ኃጢአት መስሪያ እድሜ ላይም አልደረሰም፣ ገና ኃጢአትም አልሰራም፣ ገና ህፃን ልጅ ነው። አባቱ የጻፈበት ገሃነም ከሆነ ገሃነም ይገባል። ላወራ ስል የሚዘጋኝ አብዲ ዑመር ተመለስ። ዑመር ተከፍቶላልና እዚህ እዛ እያነበብክ ከሆነ ለእኛ አይሰማንም። ይሰማል ዑመር እኮ ሐዲሱን ላንብብልሽ። እንደዚህ ይላል። ሶሪ Aisha, the mother of the believers, said that Allah's messenger was called to lead the funeral prayer of a child of the Ansar. የአማኞች እናት አይሻ እንዲህ አለች፣ የአላህ መልእክተኛ ስለ አንድ በአንሳር ወገን ለሆነ ህፃን ልጅ ሞቶ የእሱን የቀብር እንትን እንዲመራ ተጠራ ይላል። Allah's messenger, there is happiness for this child, who is a bird from the birds of paradise, for it committed no sin, nor has reached the age when one can commit sin. ምን አለች አይሻ? የአላህ መልእክተኛ በገነት ባሉ ወፎች ደስታ እንደሚሆን ደስታ በዚህ ህፃን ልጅ ላይ ደስታ ይሆናል፣ ኃጢአትን ስላልሰራ ኃጢአት መስሪያ እድሜ ላይም ስላልደረሰ ብላ ተናገረች። ይሄ መናገሯ ጥፋት አለው ብለህ ታምናለህ ዑመር? አላምንም። ጥፋት የለውም። ስለዚህ ምን አለች እሷ? ይሄ ህፃን ልጅ በገነት እንዳሉ ወፎች ደስታ ህፃኑ ገና ኃጢአትም አልሰራ ኃጢአት መስሪያ እድሜ ላይ አልደረሰም አለች። ነቢዩ ግን እንዳንተ አይደለም ያለው። he said Aisha, peradventure it may be otherwise.
አንቺ እንዳልሽው ላይሆን ይችላል። አንቺ እንዳልሽው ላይሆን ይችላል። ደስታ ብለሻል ለሕፃኑ ገነት ይገባና እንደ ወፎች ገነ ወፎች ደስታን ያገኛል። ኃጢአት ስላልሰራ ገና ኃጢአት መስሪያም እድሜ ላይ ስላልደረሰ ሚጢጥዬ ሕፃን ስለሆነ አልሻል ኖ አንቺ እንዳልሽው ይሆናል እንዳልሽው ላይሆን ይችላል አላት። ልጁ ኃጢአት ሰርቷል ነው ያለው? አይደለም ኃጢአት ሰርቷል አይደለም፣ ገና ሕፃን ስለሆነ ምንድን ነው ያለው? ለምንድን ነው አንቺ እንዳልሽው አይሆንም ያላት? ቢኮዝ ጋድ ክሬትድ ፎር ፓራዳይዝ ዶስ ሁ አር ፊት ፎር ኢት። ምን አለ? ምክንያቱም ፈጣሪ ለገነት የሚገቡ የሚሆኑትን እሱ ፈጥሯቸዋል። ዋይል ዴይ ዌር የት ኢን ዴር ፋዘርስ ሎይንስ፣ በአባታቸው ጀርባ ገና ሳሉ እነከሌ ገነት ይገባሉ ብሎ ገና በአባታቸው ሆነው ፈጥሯቸዋል። and created for hell those who are to go to hell፣ ጋነም የሚገቡትንም እንደዛው ለጋነም ብሎ ፈጥሯቸዋል። ከፈርቅ he created them for hell while they were yet in their father's loin፣ እነሱንም ደግሞ በአባታቸው ጀርባ ሳሉ ለገሃነም ብሎ ፈጥሯቸዋል። ስለዚህ መቼ ነው ለገነትና ለገሃነም ተብሎ የተፈጠሩት? ምድር ከመጡ በኋላ ኔበር። ገና በአባታቸው ጀርባ ሳሉ ገና አባትየው ከእናትየው ማዕፀን ጋር ሳይገናኝና ገና በዘር ፍሬ ውስጥ እያሉ ምን አድርጓቸዋል? ከአንተ የሚወለደው ገሃነም ከአንተ የሚወለደው ገነት ብሎ ምን አድርጓቸዋል? ወስኗል። ስለዚህ የሕፃን ልጅ አንቺ እንዳልሽው ላይሆን ይችላል አላት። ዑመር ቀደም ካልኩት ጋር የተለየ ተናገርኩት አለ ሐዲሱን ስላልክ ዑመር ተመለስ። የጠየቀው ሐዲስ ነው። ምን ትላለህ? ይህ ሐዲስ የሚያስረዳው ስለ ቀደር ነው እንዳልከው። ሕፃናት ሁሉ የእሳት ናቸው ተብሎ እንዳይታሰብ የተናገሩት ነገር ነው። የገነት ናቸው ብለው እንዲታሰብ ነው የተናገሩት። የገነት ናቸውም ተብሎ እንዲታሰብ ሳይሆን ጀስት ግን ሰዎች በቀደራቸው ወይ ደግሞ በተጻፈላቸው ነገር ሊሆን እንደሚችል ለማስተማር ነው እንጂ ይሄ ሕፃን የጀነት ነው የገሃነም ነው ለማለት አይደለም። ወቅም አይደል? ኦኬ። በስራው ሳይሆን በተጻፈበት ነው አይደል ያልታወቀው? እሱ በሰራው ነው እንጂ አላህ አውቆ ምን ሆነ ነው? ቆይ አባቱ ጀርባ ላይ ገና ቆይ ልጁ ኃጢአት ሰርቷል እንዴ ሕፃኑ? ስለዚህ ልጅ አይደለም እየተወራ ያለው። ይሄ ሐዲስ የሚያስረዳው ከስር ይኸውልህ ሸርሕ አለው። ይኸውልህ ሐዲሱን እያነበብኩት ነው። አንተም ስትከፍት እኮ እኔም እየከፈትኩት ነው። ላይሻ ነው አይደል ምላሽ የሰጠው መሐመድ? ይኸውልህ እዚህ ጋር ሐዲሱን አንብበው። ና ተመለስ። ይኸው ፊት ለፊት ተከፍቷል። እያየን ይኸውላችሁ ሊሸመጥጡን ይሞክራሉ። እዚህ እያየን ማለት ነው። ሐዲሱን አንተ የምታየውና ባለ እውቀቶች የሚያዩት አንድ አይደለም። ሐዲሱን አንብበ። ነብይ ባለ እውቀት ነው። ከነብይ በላይ የሚያብራራም የለ። ነብይ የተናገረው በቂ ነው። አሁን ሐዲሱን አንብብና ተርጉም እንጂ ሰንበዴ ስላወራው ምን አገባን? ከነሱ እኮ አንተ አትሻለው። አንተም እነሱም ከአንተ አይሻሉም እኮ። ሐዲስህ አለ ዛሴነፍ ነብይ የተናገረው አለ። ሰንበዴ እንዲህ ብሏል ብትል እኮ አይሆንም እኮ። ነብይ የተናገረው በትክክል እያለ ነብይ ግልጽ ተናጋሪ ስለሆነ፣ ስለዚህ ሐዲሱን ፈሰርልን። አሁን የሚለውን እኮ ይሰማል አይደለ? ይሰማኛል። አይሻ ምንድን ነው ያለችው? ና ተመለሳ ፕሊስ። አደከምከን ስትወጣ ስገባ። ያ በወጣ በገባ ቁጥር እኮ ለኛ ይሰማ ነው። ኦኬ። አይ በቃ አይሻ ምንድን ነው የተናገረችው? አይሻ የተናገረችው በቃ ነገ ነው በቃ እፎይ። እኔ ዋይፋይ የለኝም በተራ እኔ ዋይፋይ የለኝም። ለምንድን ነው አንተ ገንዘቤን መስዋዕት አድርጌ እየገባሁ አትጠይቀኝም?
እኮ ቅድም ሳወራ እኮ ኔትወርክ አይሰማህም ነበር። እያወራሁ አሰማም ነበር። ወጣሁ አባቴ። እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነው? አለን አለን። ያው ማሻአላህ ሰዎች ስንባል ብዙ አይነት አህላቅ ያለን ትዕግስት አስጨራሽ ነን። ስሜታዊነት፣ እልህ፣ መመላለስ ያ ነገር ሰጣ ገባ ያስደርጋል፣ ያለ መግባባት ይፈጥራል ማለት ነው። ኢንሻአላህ ብዙ እንደ ቤትህ ቅድም ወደ 2600 ሰዎች ነበሩ። አንዳንድ ሲወጡ በጣም የተዛባ መሆኑን መረዳት አለብህ። እና ምንድነው በቀዳ በቀደር አላህ ሰው አድርጎ ፈጠረን፣ አቅል ሰጠን። ኦኬ እቺን አዲስ ፈስር እስቲ ቀጥሉባት እስቲ። እሺ አላህ በዳይ ጌታ አይደለም። ጀነትን ፈጠረ፣ ጀሃነምን ፈጠረ። ጀነትና ጀሃነም የፈጠረበት ምክንያት አመፀኞች ስላሉ፣ ስሜት ስለሚኖርባቸው፣ አጥፊ ስለሆኑ ፈጠረ። ለሰው ልጅ በአጠቃላይ በአቅል ወይም የጤንነት መገለጫ መልካም ነገር መስራት ነው። የጤንነት መገለጫ መልካም ነገር መስራት ነው። መጥፎ ነገር መከልከል ነው። ያ ሲሆን ኡስታዝ አቤት ገነትንም ጋነምንም የፈጠረውና ቃል ኪዳን የገባላትም አላህ ነው አይደለ? ጋነምንም ሊሞላት ያው እንግዲህ አባቱን ገነትን የሚገባበት አላሁ አክበር። በጣም እኛ አቅልለን እየጠራ ነው። እጅግ ከባድ ነገር ነው። ገሃነም ማለት እጅግ አስፈሪ ነገር ነው። የሰው ልጅ እሳት አይደለም እና ምን ያህል የሚገባበት ፈጣሪ የራሱ ይወቅ እኮ። አልሞላ ብላማ መጨረሻ ላይ በእግሩ ይሞክራታል። ዋናው ፖይንት ግን እኔ ገሃነምን ቃል ኪዳን ገባላት ቀድር ነው። እሱ ለገሃነምም ትሞያለሽ ብሎ አስቀድሞ በነከሌ ሞላሻለሁ ብሎ ስለወሰደ ነው እንጂ አመፀኛ ስለሆኑ ምናምን ነገር አይደለም። ራሱ ስለወሰነባቸው ነው። አሁን ቢላሉት እኮ ይወስናል። ስለኔ አሁን ሲፈጥረኝ ምን መስራት እንዳለብኝ ያውቃል። እምቢ እንዲሉ ያደረጋቸው ደግሞ እሱ ነው። የማወቅ ጉዳይ ሳይሆን እምነት እንዳይኖራቸው ያደረገው እሱ ነው። ሱራ 32 ቁጥር 13 ክፈትልን ቃል። አሁን ነገራቶች ሁሉ የመልካምነት ሁሉ መልካምነት ሲስፋፋ ከፈጣሪ የተወደደ መሆኑን እኔ ማምነው ነገራቶች ሁሉ ሲስፋፋ ሰዎች ሲወዱት መገለጫ ነው። ለምን ለምሳሌ ወላሂ በጣም የሚጋጓጓኝ እንደዛ አይፈልግማ። በጣም አላህ አይፈልግም። እንዲህ ይላል እኮ ያው በሻንም ኖሮ ብንፈልግ ኖሮ ነፍስን ሁሉ ቅንነቷን ወይንም እምነትን በሰጠናን ነበር ይላል። እምነትን የከለከላት አላህ ነው ማለት ነው። ከዛስ ግን አለ አፍራሽ ነው። ለምን ከለከላት? እምነት እንዳይኖራት ለቅን ሰዎች ቆይ ግን ገሃነምን ካጋንንትና ሰዎች እኮ ክፍሉን እያነበው ግን ገሃነምን ካጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ ሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ እምነቷን የከለከላት ያችን ገሃነም እንዲሞላ ስለፈለገ ነው። እምነት ከለከላት። ከዛስ ገሃነምን ሞላለሁ ብሎ ደግሞ እዚህ ጋር ቃል ኪዳን ስለገባ ገሃነም ይከታታል ማለት ነው። ወጡ ኡስታዝ ወጥቷል። ቢበቃንስ ወጣ። ምናልባት ጀማል ስለገባ አስተናግዱ። በቃኝ፣ እኔ ደከመኝ። ጀማል አቤት፣ ሰላም ነው? እንዴት ነህ? እንኳን ደህና መጣ። አልሐምዱሊላህ። ኦኬ፣ በቀዳ ወልቀድር እስኪ እስካሁን የሰማኸውን ትመልስልናለህ? በቀዳ ወልቀድር ወይም በቅድመ ውሳኔ አላህ ሰዎችን ለገሃነምና ለገነት ብሎ ፈጥሯል አይደል? ስለ ቀድርና ቀድር ሳይሆን አንተ መጀመሪያ ስለ ራስህ ታውቃለህ? እስኪ ያስረዱኝ። አላህ ለምንድን ነው ሰዎችን አስቀድሞ ለገሃነም ብሎ የፈጠራቸው? አይደለም፣ ስለ ራስህ ሃይማኖት ታውቃለህ ወይ ነው መጀመሪያ። እርስዎ ተምረዋል መስጊድ ውስጥ? እኛ ተምረናል፣ በቂያችን ውስጥ ተምረናል። እኛ አልሐምዱሊላህ። በቃ መልሱልኝ። አሁን ጥያቄ ጨለማ ጉዞ ውስጥ አይደለም እኛ ያለ ነው።
አይ ጨለማ ማለትማ አስቀድሞ ሰዎችን ለገሃነም ብሎ መፍጠር ነው። አዳምጠኝ። ስለ ራስ ሃይማኖት ታውቃለህ? መጀመሪያ አሁን እርሶ ቆይ አንድ ጊዜ የሚያመልኩት አላህ ብለው የሚከተሉት አካል ሃይማኖት ታውቃለህ ወይ? ቆይ አንዴ ፕሊስ ተረጋጉ። ጀማል ተረጋጉ። መመለስ ይችላሉ? እየቆራረጣችሁ ማለት ነው እንትን አታውጡ። በቃ ይሄ ብቻ ነው የቀራችሁ፣ ሌላ ነገር የቀራችሁ ነገር የለም። እዚህ ቁርአን አንቀጽ ላይ እናወራ እስኪ። አንብቡና ያስረዱኝ። እኔ ቁርአን አንቀጽ አንብበው ያስረዱኝ። ተሳድበው ወጡ። ሌባ ብሎ ወጣ። ሌባ ብሎ ወይኔ በላቸው። ለዛሬ ይብቃና ይብቃን ለዛሬ። አይ ቲንክ ቀድር ቆዳ ቀድር ገሃነምን የፈጠረው ወላሂ እፎይ ላንተ ነው ይላል አንዱ ኮመንት ላይ። አንተ ራስህ ገና አታውቀውም እኮ ለየትኛው እንደተፈጠርክ። አላህ ለእግሩም ፈጥሯል ማለት እኮ ነው። አልሞላለት ብሎት እግሩን አስገብቶ ነው የሞላው መጨረሻ ላይ። አይሞላም ብሎ የሚሰብኩን እኛን ወደ እስልምና ከተጻፈብን የተጻፈብን የምንኖር ከሆነ እስልምና መስበክ አያስፈልጋችሁም። አይ ቲንክ አልገባቸውም። ድንቅ ትምህርት ነበር። ለማንኛውም ዛሬ ግን አሪፍ ነበረ። የሚመልስ የለም። አድማጮች ግን በደንብ ግልጽ ሆኖላችኋል ብዬ አምናለሁ። ስለነበረን ቆይታ እግዚአብሔር ይስጥልን፣ እናመሰግናለን። ታፕታፕ ኮፒ ሊንክ ላደረጋችሁም ሁላችሁንም ዩቲዩብ ላይ የፎ ዩቲዩብ ቻናል ላይ ቪዲዮዎች ተለቀዋል፣ እየገባችሁ እዩ። ቻናሉ ሜቢ ላሳያችሁ አንዴ እፎይ አንድ ጊዜ ብቻ። እሺ ይሄውና ይሄ ነው የእፎይ ቻናል። ይሄው ይታያችኋል ብዬ አስባለሁ። ምንድን ነው ይሄው 53.8 ሰብስክራይበር ያለው ወደ 299 ቪዲዮ ያለበት ነው። ይሄ ነው የእፎይ ዩቲዩብ ቻናል። በዚህ ዩቲዩብ ቻናል ተከታተሉት ማለት ነው። ቪዲዮዎችን ይለቃል። ቪዲዮዎችን እየገባችኋቸው ለምሳሌ ከ7 ሰዓት በፊት የለቀቀው ቪዲዮ አለ። 1900 ሰዎች ትታዩኛላችሁ። ግቡና እዩት። በዚህ በቀድር ላይ ማስረጃዎች ሙሉ የተደገፈ ቪዲዮ ነው። ገብታችሁ እዩት። ከ7 ሰዓት በፊት የተለቀቀ ቪዲዮ ነው። ይህንን ቪዲዮ ማለት ነው ገብታችሁ ሰብስክራይብ ያላደረጋችሁ ሜምበር አልሆናችሁም ሜምበር ሁኑ ማለት ነው። ይሄ ነው ትክክለኛው የእፎይ ዩቲዩብ ቻናል። እሺ እንዳትሸወዱ ከዚህ በኋላ ይሄ ነው ትክክለኛው። በሱ ስም የተከፈቱ በርካታ አሉ። ይሄ ነው ግን ዋናው እሱ የሚጠቀምበት የእሱ ቻናሉ ይሄ ነው እና እናመሰግናለን። እኔም ቪዲዮ ሰርቼላችኋለሁ ዛሬ። ግቡና እዩት። ካርሎስ ብሮቤርቶ ካርሎስ ነው እና በእስልምና ውሸትም እንደሚፈቀድ ማስረጃ ደግፍ የሰራው ቪዲዮ አለ። ግቡና እዩት። እሱንም እናመሰግናለን። ቦስ መልካም አዳር። እሺ በቀድር እንግዲህ ሰፋ ያለ ወደፊት ሜቢ እንሄድበታለን። ይሄ ብቻ አይደለም፣ የቀድር አስተምሮ ሰፊ ቶፒክ ያለው ነው ባይዘ እና እንዳስፈላጊነቱ እንትን ነው የምናየው ይሆናል ሌላ ጊዜ ማለት ነው። ሰፊ ሀሳብ ስላለው እንዲህ በቀላሉ የሚያልቅ አይደለም ማለት ነው። ሰፊ ነገር ነው ያለው። ወደፊት በሰፊው እንሄድበታለን ማለት ነው። በሰፊው እንማማርበታለን። ያንን እናየዋለን። ዛሬ የተወሰኑትን ነው ይህን ነው። ሌላ አክቹዋሊ ያሉትን እንትን እንላለን። ጠቃሚ ነገሮች እንማማራለን። በርቱ፣ ጠንከር በሉ። የተለያዩ እንትኖች አሉ ፌሚኒስት ምናምን ብዙም እንትን አንድለው አክቹዋሊ ማለት ጀስ በነፈሰበት ምን ነፍስ አይነት ሰዎች አለንም። የአቋም ሰዎች ነን። የአቋም ሰዎች እንደመሆናችን መጠን ከተበዳይ ጎን እንቆማለን። የሆነ ግርግር ባየንበት ኦዲየንስ ለመሰብሰብ ብለን የሆኑ ሰንበዴዎች ስላደረጉ ፕሮፋይል እንትን ምንል ነገር አለን። በፕሮፋይል ደግሞ የሚመጣ ለውጥም የለም። ፕሮፋይል ስላደረግሽ የሚመጣ ለውጥ የለም። በክርስትና ላይ በሴቶች ላይ ባለው ሁኔታ ላይ ዘንድሮ ላይ ትንሽ ሰነፍን እንጂ በሰፊው ሰርተንበታል። የምታስከብሪው ራስሽን አንቺ ነሽ።
አንተም ራስህን ማስከበር የምችለው አብረህ ስትሰራ ስትተጋገዝ ነው እንጂ ፕሮፋይል በማድረግ ምናምን ነገር ከጮሮ ጋር በመጮህ አይደለም። እንደ በግ አትነዱ፣ በመጋ ታስቡ፣ አስተምህሮታችሁ ላይ ጠንከር በሉ፣ መፍታችሁን በደንብ ወቁ እንጂ እያልክ ስለ አደባባይ ላይ ገስት ከፍተህ ኮመንት ላይ ስለ ፕሮፋይል አድርገህ እንትን ስላልክ ስላልሽ አይደለም ማለት ነው። የሚጠቅመውና የሚጎዳውን በደንብ ጠንቅቀን ማወቅ አለብን። አንዳንዴ ኔጌቲቭ ነገሮችን አብዝቶ ማውራት ፕሮሞት ያደርጋል። በሁለቱም ሳይድ የሚወራወሩት ነገሮች ጤናማ አይደሉም። እናንተ እንደዚህ ናችሁ የሚለው አኪዝ የሚያደርገውም አይደለንም ወይም እንደዚህ እናንተ ደግሞ እንዲህ ያላደረጋችሁ የሚለውም በሁለቱም ሳይድ መጓተት ጭራሽ ነገሮችን ወደ ባልተፈለገ ነገር ሊመራው ይችላል ማለት ነው። ስለዚህ ዋይዝ መሆን ያስፈልጋል። ደጋግመን በሴቶች ጉዳይ ላይ የሚነሱትን እየመለስን ደጋግመን በሴቶች ጉዳይ ላይ ምላሽ ሰጥተናል። በክርስትናው ሳይድ ላይ ያለውን ማለት ነው። ደጋግመን በተለይም ከዓመት በፊት በደንብ አድርገን ቀጥቅጠን ሄደንበታል። አሁን ሰንበዲ ተመቶ እንደዚህ ያድርጎኛል፣ እንዲህ ይፈጥሮብኛል፣ እንደዚህ ምናምን ነገር ብትል ነጋ ጠባ ቁጭ ብለን እናንተን የምንልበት የለም አንድ ቶፒክ ላይ ማለት ነው። ያንን እንትን በሉ። ደፋሪዎችን፣ ገዳዮችን በየትኛውም ሁኔታ ማንደራደርበት አይደለም። ስንተችም ነበር እኛ ልጅ አገቡ ሲባል ህፃን አገቡ ሲባል ቪዲዮ እየሰራን ስንተች ነበረ። ሰንበዲ መቶ ወንዶች እንደዚህ ናችሁ፣ ኦርቶዶክሳውያን ደፋሪ ናችሁ። እንዴት ነው ማነው ሰው እንደዚህ አይነት እያልከን አብረህ ሊቆምልህ የሚችለው? ከዓመት ጀምሮ የሰራናቸውን እንኳን መለስ ብሎ ማየት እኮ ነው። የሴት ልጅ ግርዛት ጤናማ አይደለም ብለን ስንሰራ እኛም ቪዲዮ ለጥፈውን ኦርቶዶክሳውያን ግርዛትን ይደግፋሉ ብለው ይሉናል። ጤናማ አይደለም ብለን የሰራነውን አምጥተው አይ እናንተም ግርዛትን ትደግፋላችሁ፣ የሴት ልጅ ግርዛት ጎጂ ነው እያልን ማለት ነው። የህፃን ልጅ ጋብቻ ትክክል አይደለም ደጋግመን ቤት እየገባን ማለት ነው። ከዛውን ፕሮፋይል አድርገው እኛኑ አኪዝ የሚያደርጉ አካላት ሲመጡ ያስቃሉ ማለት ነው። ስለዚህ እንደ መንጋ ትመሩ፣ እንደ መንጋ ትመሩ። አራት ማግባት መድብለ ጋብቻ ጤናማ አይደለም እያልን እዚህ ነገር ቤተክርስቲያንና አገልጋዮች ቦታ እንትን አይሉ ምናምን ነገር አታለቃቅሱ፣ አትነፋረጉ። ሀይ ደጋግመን እያስተማርን ነው አለ። አብረን ተጋግዘን እንደዚህ አይነቱን ነገር ማውገዝ አለብን፣ ማውገዝ አለብን። የሚሰራውን አካል እንዳልሰራ አድርገህ አኪዝ አታርግ። ምን ሰራችሁ እናንተ? ይህም ፕሮፋይል አድርገሽ የምትጮይ የምታለቅሺ ገባ ብለን ብናይ ከወር በፊት አንድም ነገር ያላደረግሽ ነሽ። አንድም ነገር አሁን መታችሁ ጣት መቀስሩት ሴት ስትበደል ፍትህ ስንጠይቅ ምናምን የሚሉት አካላት አብዛኞቹ ቤት ክፈቱ፣ አስተምሩ፣ አንቁ። ዝም ብሎ የሆነ ችግር ሲፈጠር ከሌ ሞተች እያልክ መርዶ አትንገር፣ መርዶ አትንገሪ። መርዶ አይደለም ዋናው ምንድን ነው? ሶሉሽን ላይ መፍትሄ ላይ ባልሽ እንዳይደረብብሽ፣ ከደረበብሽ ይሄ እንዲህ ነው እንዳይመታሽ። ደጋግመን አልገባንም እንዴ? ወንድ ልጅ እጁን ካነሳ በሴት ላይ ጤናማ እንዳልሆነ ደጋግመን አልገባንበትም? የህፃን ልጅ ጋብቻ ጤናማ እንዳልሆነ ደጋግመን አልገባንበትም? ግርዛት የሴት ልጅ ጤናማ እንዳልሆነ ደጋግመን አልገባንም? አሁን ፕሮፋይል አድርገው የኛው ምቹ ልጆች ለምን አደረጉ አይደለም። አኪዝ ስታደርግ የሰሩትን እንዳልሰሩ ሊግ ፖይንት እንትን ስትል ከዓመት እስከ ዓመት ያው የ3 ዓመት ቆይቻለሁ። በ3 ዓመት ውስጥ እገባበታለሁ። ብዙ ጊዜ እገባለሁ፣ በብዙ ጊዜ አነሳለሁ። ሰንበዲ ሞተች፣ የሞተችዋን እያመጣ ማስለቀስ ቀላል ነው። ለእሶ ማልቀስ ቀላል ነው። ለእሶ ደራሽ አትሁኑ። ለእሶ መድረስ ቀላል ነው። እከሌ ተደፍራ ተገደለች፣ እከሌ እንደዚህ ሆና ተገደለች፣ እከሌ እንደዚህ ያደረጋት፣ ይሄ መርዶ መንገርና ማስለቀስ በጣም ቀላል ነው። አስተምሮት ላይ መስራት ግን ከባድ ነው። አስተምሮት ላይ ስሩ። በደንብ እየሰራንም ነው። በደንብ ሰርተናል። እኛ ቤት ላይ ምትን አላነሳንም።
ደጋግመን አልገባንም። ሴት ልጅ ምት በእስልምና አለ፣ የጤናማ አይደለም አጋንንታዊ ነው እያልን አልገባንም። ህፃን ልጅ ጋብቻ ጤናማ አይደለም ኢንሁሜን ይሄ አልገባንም ወይ? ሮል የሴቶችን አልገባንም ወይ? ስለዚህ ምን ለማለት ነው? ያቆራርጣችሁ ነገ ታስበሉኛላችሁ። አይ ዶንት ኬር እኔ ፎይ ስለሆንኩ ማለት ነው። አይ ዶንት ኬር መርዶ ነጋሪ፣ አልቃሽ፣ መርህ አልባ አትሁኑ። እንደ በግ አትመሩ። እኔ ጋርም እዚህ የሚማሩ ውር ሲሉ ሲያለቃቅሱ ስላየው እኮ ገርሞኝ ነው። ስሩ ለምን አደረጋችሁ ላደረጋችሁ ስነው ማፖይንት ግን ምንድነው ዋናው ነገር አስተምሮ ላይ ማስተማር ነው እንጂ የሚለውጠው ለውጥ የሚያመጣው አስተምሮ ማስተማር እንጂ ዝም ብለህ አንድ ሳምንት ማክሲመም አንድ ወር የሚቆይ እንትን ግርሳ አስከትለ እንትን ስላልክ አይደለም። ስር ነቀል ስራ ስሩ። ስር ነቀል ስራ ስሩ። ሰዎች ምን ማድረግ አለባቸው የሚለውን እንዴት ማድረግ አለባቸው ሴቶች የሚለውን ያንን ሴቶች መተባበር አለባችሁ፣ መጠንከር አለባችሁ፣ ያንን መስራት አለባችሁ። አምናለሁ። ከሴቶች ባልተናነሰ ወንዶች መስራት አለባቸው። እሱን አምናለሁኝ። ወንዶችም መስራት አለባችሁ ከሴቶች በላይ በዚህ ጉዳይ ላይ ይህን የሚያደርጉትን ማንቆርቱን ይዞ ወንዱም ለህግ ማቅረብ ማሰቡ በራሱ ኢንሁሜን ነው። አስተምሮቱን በደንብ ተመረህ ቢሆን በደንብ አውቀኸው ቢሆን እንደዚህ አይደረግም ነበር ማለት ነው። እንደዚህ ውስጥ አይገባም ነበር። ስለዚህ አሁንም እንደዚህ አይነትን ማስወገድ የሚቻለው አስተምሮቱን በደንብ ማስተማር መቻል ነው። በደንብ ማስተማር መቻል ነው። ያሌ ጠንከር በሉ፣ እዛ ላይ ጎበዝ በሉ። እንደ በግን አትመሩ። ዝም ብላችሁ የመረሰው ሁኑ። በመድፈር እኮ አሜሪካ ነች አለ አንደኛ። ሴቶች ጥቃት በመደፈር አሜሪካ ነች አንደኛ። የሴት መፍትም ደግሞ ሀይሊ ያለባት ነች ማለት ግን ምንድነው እዛ በደንብ መረጃዎች ይወጣሉ በሚል ነው። እኛ ጋር ደግሞ ያ መረጃዎች ስለማይወጡ ተድበስብሰው ስለሚቀሩ ብዙ ጊዜ ታፍነው ይቀራሉ። ጉንተላው ምኑም እንደ እንትን ስለማይታይ ማለት ነው። ያ ነገር ጤናማ እንዳልሆነ ፕሮቴክት ማድረግ አለበት ወንድ ፋሚሊ፣ ልጆቹን ፕሮቴክት ማድረግ አለበት። እናቶች ልጆቻቸውን ፕሮቴክት ማድረግ አለባቸው። ልጆች ግን ፕሮቴክት ለመሆን በቤተሰቦቻቸው ሬዲ ናቸው ወይስ? በዛው መጠን ደግሞ አንዱ አንዱን መጠበቅ መቻል አለበት። እንደ ክርስትና እንደ ኮሚኒቲ የክርስትና እምነት እንደምንከተል እህቱን ሊጠብቅ ይገባል። እህትም ደግሞ ወንድሟን ሊጠብቅ ይገባል። ልንተሳሰብ ይገባል ማለት ነው። ልንጠባበቅ ይገባል። አሁን ግን አስቸጋሪው ነገር ምንድነው? እሱን ይሄን የሚያደርጉት አውት ኦፍ ማይንድ ስለሆኑ የ3 ዓመትና የ2 ዓመትም ልጅ ሊደፍሩ ይችላሉ። የ2 እና የ3 ዓመትም ሕፃን ልጅ ይገናኛሉ ማለት ነው። እነኚህን ማህበረሰቡ ምን አይነት ቅጣት ቢቀጣቸው ነው ጤናማ? ከህግ ባልተናነሰ የማህበረሰብ ቅጣት ከባድ ነው። ሶሻል መለየት፣ ከማህበረሰቡ መለየት እንደዚህ አይነቱን ማለት ነው። የደፈረ ምናምን ሳይሆን ገና ሴክሹዋሊ ሰዎችን ያለ ፍላጎታቸው ሴትን የሚተናኮስን የማግለል ስራ ያንን መስራት ያንን ማድረግ ጤናማ ነበር እንደዛ ቢደረጋ እና እዛ ላይ ዩኒቨርስ ብቻ በደንብ መስራት ነው። ፕሮፋይል አድርገህ ስላለቃቀስክ ምናምን ያንን ያስቀረዋል ማለት ነው ማለት ይከብዳል። ጭራሽ አግራቤት ያደርገዋል። ነገሩን አግራቤት ሊያደርገው ይችላል። ሊያጋን ነው ሊያብሰው ይችላል ማለት ነው። ዋናው ነገር የሚያዋጣው አይምሮ ላይ በደንብ መስራት ነው። አይምሮ ላይ በደንብ መስራት፣ ሰዎች ላይ በደንብ መስራት። እንደዚህ ሆነ እንደዚህ ተፈጠረ ምናምን ከሚለው ጀርባ ይሄ ነገር ሎንግ ተርም
ይዛችሁ መስራት ላይ አተኩሩ። እዛ ላይ አተኩሩ። ዝም ብሎ ተበደልን እንደዚህ ሆን እንደዚህ ከላይ ድምፅ ኑን ምናምን ነገር እሱ ለውጥ አያመጣም። ዲስማሽ ኢፌክቲቭ አይደለም። ዲስማሽ ዋናው ነገር አስተምሮ ላይ መስራት ነው። ትውልዱን እንዴት አድርገን ነው ችግር ሲገጥመን መፍትሄ የምናመጣው፣ እንዴት ነው የምንደማመጠው የሚለውን ያንን መስራት ነው። የማህበረሰብ ሞራል በወደቀ ቁጥር ለእንደዚህ አይነት ነገር የመጋለጥ እንድናችን ሰፊ ስለሆነ ማለት ነው። ጦርነት ምናምን ባለበት ላይ እንደዚህ አይነት ነገሮች የከፉ ይሆናሉ። የሞራል እንትን እየወደቀ ሲመጣ ማለት ነው። በፊት እሴት አለ። ያን እሴት ጠብቀን ስላለን ለዛ ታማኝ እንሆናለን። አሁን ግን ያ እሴታችን እየወረደ በመጣ ቁጥር እንስሳዊ ነገራችን እየመጣ ይመጣል። በፊት ለምሳሌ በመኪና አደጋ እንኳን ሰው ሞተ ሲባል ይዘገንነን ነበር አለ። አይምሯችን አይቀበለውም ነበረ። አሁን ከመኪና አደጋም አልፈን ቅጽበታዊውን ተዉትና ሰው ተገደለ ሲባል ብዙ ማተር አያደርገንም። አሁን ስንት ሰው ነው የምንለው? 10 ሰው ተገደለ ቢባል ብዙም አይደንቃችሁም። 100 ሰው ብትባሉ ብዙም አይደንቃችሁም። ምክንያቱም ሲሰቀላየን፣ ተወግሮ ሲገደላየን፣ ሲታረዳየን፣ በሳት ሲቃጠላየን፣ ብልቱ ሲቆረጣየን፣ በአፉና በካካ በማየው እንጨት ሲከተትበት አየን። ሴት ልጅ በማህፀኗ እንጨት ሲጨመር አየን። እርጉዝ ሆዷ ሲተረተር አየን። ይህንን ልናወግዘው ሞከርን አለመሆኑ ጭራሽ ምን አደረገን? እንድንለምደው ነገሩን አደረገን ማለት ነው። እንድንለማመደው አደረገን። ያላየነው ምንድን ነው? እስተን ነፍሳቸው እሳቱ እየፈጀው ሊወጣ ሲል በእንጨት ወደ እሳቱ ሲመልሱት አይታችኋላ? እንደ በቆሎ እሸት እንዲያቀላበጡ ጠብሰው የገደሏቸው እንደንትን እንዲገዝግዞ ሲያርዷቸው አያቸዋል። ያውም አሁንማ ላይቭ ላይ ሁሉ ማለት ነው። እና አንዳንድ እንትኖች ነገሮችን ያብሷቸዋል። ስለዚህ በተቻላችሁ መጠን በመንጋ ትመሩ። የመንጋ አስተሳሰብ ብዙም ጤናማ አይደለም። እውቀት ተኮር ነው። ያ እውቀት ተኮር ግን ሰንበዲ ስላደረገ የሆነ ነገር ዝም ብሎ በመጮህ እናንትን በማለት በማለቃቀስ አይደለም። ወይንም ደግሞ የሆነ ህመምህን ያንን በማጮህ ያንን ህመምህን ቁስልህን እየነካ ስላስለቀሰ እኔ ብዙ ላስለቀሳችሁ ልችል እችላለሁ። የሆኑ እንትኖችን እያመጣውኝ አሁን ላልኳቸው መረጃዎች አመጣና ይኸው ከሌት የተቃጠለችበት፣ ይኸው ከሌ እርጉዟ በቢላ ሆዷ ሲተረተር፣ ይኸው እሳት ውስጥ እንደ በቆሎ እሸት ሲጠብሱት፣ እሱን እያሳየ እሱን እያመጣ ብዙ ማስለቀስ ይቻላል። ግን ምን ያህል መፍትሄ ያመጣል ነው። መፍትሄ ላይ ተኮር ማድረግ የተሻለ ነው። እዛ ላይ መፍትሄ ላይ አተኩሩ። ስለዚህ መፍትሄ ላይ ለማተኮር ደግሞ ዋናው ሁሉም አስተምሮቱን ጠንቅቆ ማወቅ፣ አስቀድሞ አስተምሮቱን ማወቅ። ጻሊ ጋብቻ አይቻልም ስንል ምን እያልን ነው? አንተ የምታገባው ሰውዬ አችልም ማግባት አንደሬጅ የሆኑትን፣ አንቺ የምድሪውም ሴትዮ ደግሞ አቺም። ምክንያቱም ማህበረሰብ ውስጥ ነው የሚካሄደው። ይሄ ማህበረሰብ ውስጥ ነው። ሰንበዲ ከሌ ተደፈረች ከሌ እንደዚህ ያገባ ብቻ ሳይሆን አይቻልም። ምክንያቱም የሚድረው ሰውዬ የሌቱ አባት አለ፣ እናት አለ፣ ወንድም ይኖራል፣ እህት ይኖራል፣ ቤተሰብ ይኖራል። ኖ እንዲሉ ማለት ነው ማድረግ። የሚያገባውም ደግሞ ትክክል አይደለም። አስቀድሞኑ አይምሮ እንዳያስበው የማድረግ ስራ መስራት። የሚያደርገውን ወንጀል አስረዋለሁ ብሎ ከማሰብ አስቀድሞ እንዳያስበው፣ እንደዚህ አደርገዋለሁ ብሎ እንዳያስበው ማስተማር። አደርገዋለሁ ብሎ እንዳያስብ። ተተያዝክ ትታሰራለህ የሚለው ከሆነ ምንን ይመርጣል ማለት ነው? በድብቅ ማድረግን፣ ከዛም በኋላ ያንን ያደረገበትን አካል ማስወገድን። ለትንሽ ገንዘብ ሰርቀው ምን ያደርጋሉ? ኢቨን ፈትሸውት ካጡ ሰውየው የሚያውቃቸው ከሆነ ይገሉታል። ለምን ይገሉት? ነገ ያሳስረኛል ሲል ማለት ነው። የሞት ቅጣት ለምሳሌ
የሞት ቅጣት መፍትሄ የሚሆን ይመስላችኋል? ጥናቶች እንደሚያሳዩት የሞት ቅጣት መፍትሄ አይደለም። ወንጀሎችም የሚቀንስ ይመስላችኋል ሰዎች የሞት ቅጣት ስለተፈላለፈበት? የሞት ቅጣት ጭራሽ የሚካሄድባቸው ሀገራት ላይ ያ ወንጀል በእጥፍ ነው እየጨመረ የሚሄደው። የሚገደሉ ሀገራት የዛሬ 2 ዓመት ምናምን ሰርቼበት ነበር፣ ዳታዎችን ለማየት ሞክሬ ነበር። መፍትሄ አይደለም። የሞት ቅጣት የሚተላለፍባቸው ሀገራቶች ቅጣቱ በየአመቱ ስታዩት እየጨመረ ነው እንጂ የሚሄደው እየቀነሰ አንድ መቶ አያውቅም። እና ዋይዙ ነው፣ እውቀት ተኮሩ ነው። እንደዛ ነው። ደህና ደሩ ለዛሬ።